አዳም የተጠንቀቅ መስቀልን ስትሳለም ተጠንቀቅ ምን እንደሚደረግ መስለም ማይገባ ቄሱ እጁ ላይ መስቀል ያዘውን መስቀል የሆነ ሽቱ አልብሶ ጠምጥሞ ያሳልማል። እስኪ እንደው እዩት ዳን ሽቶ እየተርከፈከፈ እዚያችሁ ተሳለማላችሁ ታብዳላችሁ። የአስማት መስሪያ፣ የጥንቁልና መስሪያ፣ የድግምት መስሪያ፣ የመተት መስሪያ እንደገና የመስተፋቅር የመስተአብድ የመሳበን ዋይ ተደግሞበት ራሱ ህዝቡ ለምን ያብዳል? አጼ ዳዊት የግብጽ ክርስቲያኖችን እስላሞች ያሰቃዩቸው ስለነበረ ግብፃውያንን በመርዳት እስላሞችን አስታግሰውላቸዋል እና በዚህ ጊዜ ስጦታ ለመስጠት ወርቅ፣ ብር፣ የተለያየ ነገር ወደ ግብጽ ወደ ኢትዮጵያ ለመላክ ሲፈልጉ አጼ ዳዊት ምንድነው ያሉት? እኔ ብር ወርቅ አልፈልግም ሞልቶኛል፣ ከፈለጋችሁ የጌታን ግማደ መስቀል ላኩልኝ። እኔ እይታ እሌኒ ንግስት የምትባሏ ክርስቲያን አይደለችም ነው የክርስቲያን ስነ ምግባር የሌላት ሴት መሆኗን ታሪኳ ራሱ ይናገራል። እሌኒ ሐሰሰት መስቀል ሆነ የሚል ድጓው ብትገባ ዚቁ ውስጥ ብትገባ እሌኒ መጣ እንዲህ የሚያደርገው መስቀል ነው ወጣና ወደኛ ከመጣ ምን ሊያደርግ ያድነን? አሁን እንገባበት ክፍል አሁን ነገር ይሆን መካን ዘይፌን ነው አይሁድ መስቀል ዕፀ ሕይወት ዕፀ መድኃኒት የሕይወት እንጨት የመድኃኒት እንጨት መስቀል ነው ነው። ስለዚህ ይላችሁ አሁን በኢትዮጵያ ቤተክርስቲያን ውስጥ ማን ያዳናችሁ ብላችሁ የኢትዮጵያ ቤተክርስቲያን ብትጠይቁ ማን ያዳን? መስቀል። መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው ለማለት አያስደፍረን። ምክንያቱም ለምንድን ነው ስንል ታሪኩ አንደኛ መነሻና መድረሻው የማይታወቅ እንደውም ተረት የሚመስል ነገር እንደሆነ ከራሱ ከታሪኩ መረዳት እንችላለን። ምትከታተሉ በደንብ አዳም ምን መሰክርላችሁ በዚህ መጨረሻ ዘመን ሁሉ እንድታመልጡ ሞት ሳይቀድማችሁ ወደ ህይወት ወደ ትክክለኛው መስመር መከራን ወደ ተቀበል ለእናንተ ወደ ተሰቀ ለእናንተ ወደ ሞት እንዲሁም ሞት ወደ አልቀረው ወደ ተነሳ በክብር ወደ አረገ ደግሞ ተመልሶ ወደሚመጣው ጌታ ወደ እግዚአብሔር አብ አንድያ ልጅ ዘወር እንድትሉ ምን ነግራችሁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንላችኋለን። እንደምን አላችሁ? በዓለም ዙሪያ ያላችሁ ወንድሞች እህቶች፣ እናቶች፣ አባቶች፣ ውድ የአፍላገ ሕይወት ሚዲያ ተከታታዮቻችን በጌታችን በኢየሱስ ክርስቶስ ጸጋና ሰላም እያልኩኝ ዛሬ ወደ እናንተ ደግሞ ትምህርት ይዘን መጠናል። ወቅታዊ የሆነ ትምህርት ነው። ይህንን ትምህርት ወደ እናንተ ይዘን የመጣ ነው። እንግዲህ ከዚህ ካጠገባችን ሁልጊዜም ካጠገብ ያሉት ወንድሞቼ አባቶቼ መርጌታ ኃይለ ልዑል መኮንን፣ ቀሲስ መርሃ ጽድቅ ሸቴ፣ መርጌታ መላክ ተመስገን፣ እኔም ወንድማችሁ መርጌታ ቀጸላ መንግስት ነን። እግዚአብሔር አምላክ የተባረከ ይሁን። ዛሬ እንግዲህ በእናንተ ፊት ይዘን የመጣነው ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ትልቅ በዓል አለ። መስከረም በገባ በ17ኛው ቀን የሚመለክ ወይም ደግሞ የሚከበር በዓል ነው። ያው አምልኮም ስለሚከናወን ብዬ ነው። በዓል ነው። ይህ በዓል ደግሞ የመስቀል በዓል ይባላል። ይህንን በዓል አስመልክቶ እንግዲህ የመስቀልን ታሪክና መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመለከ እንደሆነም ጭምር በደንብ በወንድሞች ይብራራላችኋል። እናንተ ደግሞ ይህንን መልእክት ሸር በማድረግ ሰብስክራይብ በማድረግ ላይክ በማድረግ ለብዙዎች እንዲደርስና ብዙዎች ከዚህ ሳያውቁ ከሚያደርጉትና ከሚያከብሩት አጎል ከሆነ በዓል ነፃ እንዲወጡ በጌታ ፍቅር እንድትደርሱላቸው ልክኛ መልእክቱን እንደምናስተላልፍ እናንተ ደግሞ መልእክቱ ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር ማሳሰብ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ዛሬ እንግዲህ እንዳልኳችሁ የመስቀልን በዓል አስመልክቶ ነው የምናወራው። የመስቀል በዓል ሁልጊዜ መስከረም 17 የሚከበር በዓል ነው። እንግዲህ ይህንን የመስቀል በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት ባለ መልኩ ይከበራል። ምንድን ነው ለየት የሚያደርገው? መስቀሉስ ምንድን ነው? በእውነቱ ይህንን ስናወራ እኛ ጸረ መስቀል ሳንሆን የመስቀል ልጆች ነን። በመስቀል የተከፈለልንን ዋጋ የምናምን የእግዚአብሔርን ልጅነት ያገኘን
በክርስቶስ ኢየሱስ አምነን የእግዚአብሔር ቤተሰቦች የሆነን ወንድሞቻችሁ ነን። እንግዲህ በዋናነት መስቀሉን ስናስብ መስቀሉ ምንድን ነው የሚለውንም ጭምር በደንብ በሰፊው እናያለን። ነገር ግን ከኢትዮጵያ ቤተክርስቲያን አንጻር የመስቀሉን ጉዳይ በደንብ እናያለን ማለት ነው። መስቀል እንግዲህ መርጌታ መላክ መስቀል ማለት ምን ማለት ነው? ምናልባት ይህንን ጥያቄ ወደሱ ያመጣሁት መስቀል ብዙ ሰዎች ያው የምናውቀው የሚታይ የሚጨበጥ የሚዳሰሰውን ይሄ የተመሳቀለውን እንጨት ነው እና መስቀል ደግሞ ሌላም ትርጉም ይኖረዋል ብዬ አስባለሁ። እና መስቀል ማለት ምን ማለት ነው? እስኪ ከሱ ልጀምር። ጥሩ፣ እግዚአብሔር አምላክ የተባረከ ይሁን። እንግዲህ ፕሮግራማችንን እንግዲህ እንደተባለው ነው። እንግዲህ መስቀል የሚለውን እንግዲህ ከቃልም ፍችም ትርጉምን በመነሳት እንግዲህ ሰቀለ ይሰቅል፣ ይስቅል፣ ይስቅል፣ ሰቂል፣ ሰቂሎት፣ ስቁል፣ ሰቃሊ፣ ስቁላን፣ ሰቃላያን፣ ስቅልት፣ ሰቃሊት፣ ስቁላት፣ ሰቃላያት፣ መስቅል፣ መስተስቅል፣ መስተሳቅል፣ መስቅላን፣ መስተስቅላን፣ መስተሳቅላን፣ መስቅልት፣ መስተስቅልት፣ መስተሳቅልት፣ መስቅላት፣ መስተስቅላት፣ መስተሳቅላት፣ ሰቀልት፣ መድበል፣ ስቅለት፣ ሳቢዘር፣ ስቅለታት በብዙ፣ ስቅለት፣ ምዕላድ፣ ስቅለታት በብዙ፣ መስቀል፣ ባይድዘር፣ መስቀላት በብዙ፣ መስቀል ብሂል ዘበትርጓሜሁ መከራ፣ መስቀል ብሂል ዘበትርጓሜሁ ጻዕረ ሞት። እንግዲህ ትርጉሙ ስለተጠየቅኩኝ በዚያውም መስቀል ማለት የሞት መከራ ሞት ነው። መስቀል ማለት ጻዕረ ሞት ነው። መስቀል ማለት ክርስቶስ በመስቀል ላይ የከፈለውን ዋጋ የሚያሳይ ነው። ምክንያቱም ክርስቶስ ዋጋ ሲከፍል መስቀል ላይ ስለተሰቀለ ማለት ነው። ስለዚህ እንግዲህ መስቀል ብለን ስንል ትርጉሙ ሰቀለ ሰቀለ ከሚል ግስ የሚወጣ ሲሆን እንግዲህ ሰቀለ የሚለው ሰቀለ፣ አንጠለጠለ፣ ከፍ አደረገ የሚል ነገር ሁሉ ያው ይብራራል እንግዲህ ግሱ ማለት ነው። ወደ ዋና ሀሳቡ ስንመጣ ግን መስቀል ብለን ስንል መከራ ሞት ነው፣ ጻዕረ ሞት ነው፣ ስቃይ ነው፣ እንባ ነው፣ ልቅሶ ነው፣ ሐዘን ነው። በክርስቶስ ኢየሱስ የተፈጸመውን እያንዳንዱን መከራ ስንመለከት ክርስቶስ መስቀል ላይ ጎኑን በጦር ተወግቷል፣ እጆቹን ተቸንክሯል፣ እግሮቹን ተቸንክሯል፣ ተደብድቧል፣ ተገርፏል። ያ ሁሉ የተፈጸመው የተከናወነው መስቀል ላይ ነው እና መስቀል ብለን ስንል በሰው እጅ የሚያዘው የሚጨበጠው የሚዳሰሰው ግውዙ እንጨት ቁሳቁሱ ሳይሆን በክርስቶስ የተፈጸመውን መከራ ሞትና ለሰው ልጅ የተከፈለውን የዘላለምን ሕይወት የሚያሳይ ዋና ትርጉም ያለው የረቀቀ ምስጢር ከመስቀሉ በስተጀርባ ያለው ነገር ነው መታየት ያለበት እንጂ እንጨቱ አይደለም ለማለት ነው። እንጨቱ አይደለም ዋናው ነገር፣ ቁም ነገሩ ምስጢሩ እንጨቱ ላይ አይደለም ማለት መስቀል ላይ የተሰቀለው ክርስቶስ ነው ዋናው ምስጢር። እሱ በዚያ ሆኖ ተሰቅሎ ስለ ኃጢአታችን መድቀቁ፣ ስለ በደላችን መድቀቁ፣ ስለ መተላለፋችን መድቀቁ ኢሳይያስ 53 ላይ እንደተጻፈው እና ያ ሐሳብ በቃ በክርስቶስ የተከናወነውን ነገር ማሳያ ነው እንጂ ራሱ መስቀል ላይ ብቻ ከቀረ አረፍተ ነገሩ አደጋ አለው ማለት ነው። ስለዚህ መስቀል ላይ የተሰቀለውን ክርስቶስን ለማሳየት መከራ ሞቱን ጻዕረ ሞቱን ማሳየት ነው። እንግዲህ እንደዚህ የጾረ መስቀለ ሞቱ ይክ ሊጸመደን ነው ያለ ጌታ። እንግዲህ ይህ ማለት መስቀለ ሞቴ አይደለም ያለው ጌታ። ሰው የራሱን መስቀል ተሸክሞ በኋላ ሊከተለኝ የማይወድ ቢኖር ለኔ ሊሆን አይገባው ነው የሚለው፣ ሊያገለግለኝ የማይችልም ነው ያለ። ስለዚህ የኔን ሳይሆን በክርስቶስ ኢየሱስ በማመን የሚመጣውን መከራ፣ በስሙ የሚደርስበትን ውጣ ውረድ፣ በስሙ የሚደርስበትን ስደት ሰውየው በግለሰቡ በራሱ ሕይወት በክርስቶስ ምክንያት የሚመጣውን እያንዳንዱን ስደት ተቀብሎ ክርስቶስ መከተል አለበት ነው እና ለዚህ ነው ጌታ ዘይጾረ መስቀለው ሞቱ ይክ ሊጸመደኒ ብሎ ተናገረ ማለት ነው። እና እንግዲህ መስቀል ብለን ስንል ቅድም እንደተናገርኩት መስቀል ብሂል ዘበትርጓሜው መከራ፣ መስቀል ብሂል ዘበትርጓሜው ጻዕረ ሞት ነው። በጣም ይገርም። እኔ ዛሬ ነው ይህን ትርጉም እንዲሁ በደንብ ያየው ትርጓሜው ሞትና መከራ መሆኑን በግዕዙ እንግዲህ ያው ምንድነው ሁል ጊዜ እንደምናደርገው አንድን ሐሳብ ከመነሻ ማለት ከስርወ ቃሉ ብንነሳ ከግዕዙ ሐሳብ ብንነሳ ጥሩ ነው ከሚል አንጻር ነው መርጌታ መላክን ሁል ጊዜ እንዲህ አይነት ጥያቄ የምጠይቃቸውና የቅኔ ባለሙያም ስለሆነ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሊከተሉት የሚወዱትን ሰዎች ያላቸው ምንድነው? መስቀሉንም ተሸክሞ በኋላ የማይከተለኝ ለእኔ ሊሆን
አይችልም፣ አይገባውም ነው ያለ። እንግዲህ መስቀሉን ነው ያለ። መስቀሌን አላለም እንዳሉት እሱ መስቀሌን ቢል እንደተባለው እንግዲህ ምናልባት ወደ እንጨት ወስደን እንጨት ተሸክመን ስንንከራተት እንኖር ነበር። እግዚአብሔር ከዚህ ስለገላገለን እናመሰግነዋለን። እንግዲህ ይሄ መከራ ደግሞ በክርስቶስ ኢየሱስ የነበረ መከራ ነው። እሱ በፊልጵስዩስ መጽሐፍ ምዕራፍ 2 ላይ እንደምናነበው ለሞት ያውም ለመስቀል ሞት እንኳ የታዘዘ ሆነ ይላል። እንግዲህ ለመስቀል ሞት የታዘዘ ሆነ ማለት ነው ያ የመስቀል ሞት መከራውን ነው። እንግዲህ አንድ ነገር ማስተዋል ያለበት ህዝቡ ሞት በሰው ላይ ነው የሆነው። መስቀሉ አልሞተም፣ መስቀሉ አልተገረፈም። ያ የተመሳቀለው ጌታ የተሰቀለበት እንጨቱ አልተገረፈም። እሱ ሊሰማውም አይችልም። ምንም ቢያደርጉት ቢያቃጥሉት ምን ቢሉት መከራ ደረሰብኝ የሚል ማንነት የለውም። አይተነፍስም፣ አይናገርም። ለምን? ግዑዝ እንጨት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ግን እዛ መስቀል ላይ ሆኖ ጮኸ ይላል። ጋረ ኢየሱስ ሃሌሉያ፣ ስሙ የተባረከ። ስለኛ ጮኸ መስቀል ላይ እዛ ተሰቅሎ ማለት ነው። ተናገረ። እንደገና ሆምጣጤ ወስደው ሰጡት፣ ነፍሱን አሳልፎ ሰጠ እና ጌታችን ኢየሱስ ክርስቶስ መስቀል ብሎ የሚያወራው መከራውን ነው እያሉ እንግዲህ ህመም ነው ሞት። ስለዚህ መስቀል ትርጉሙ ይሄ ከሆነ አሁን ቀጥታ ምን ሄደው መርጌታ ኃይለልዑል ምናልባት በኋላም ስለምንመጣ ወደ መጽሐፍ ቅዱስ ሐሳብ በደንብ ጠለቅ ብለን ገብተን የምንመጣበት ሐሳብ ይኖረናል። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ከመግቢያ እንደተናገርኩት ሁልጊዜ በዓመት በገባ በመስከረም 17 የሚከበረው የመስቀል በዓል ነው የሚለው። በዓሉ እንግዲህ እንደሚታወቀው ደመራ ተደምሮ በዛ ያ ደመራ ተለኩሶ በቃ መስቀል ተከበረ ተብሎ ይሄዳል። ነገር ግን ደመራውን መደመር ብቻ አይደለም። ደመራው የነደደበትን ወይም ደግሞ የተቃጠለውንና ያ አመድ የሆነውን ነገር በፊታቸው እየቀቡ ያው መስቀል ሰርተው ስለው ይሄዳሉ። ያ ማለት እንግዲህ ምን ያክል በማህበረሰባችን ላይ ወይም በማህበረ ምዕመናን ላይ ምን ያክል ተጽዕኖ እየፈጠረ እንደሆነ ሁላችንም የምናውቀው ጉዳይ ነው። ነገር ግን ከዛ በፊት የመስቀሉን የደመራውን በኋላም እናወራዋለን። መስቀልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብረው አንድ ታሪክ አለ። ይሄ ታሪክ ምንድን ነው? በአጭሩ እሱን ማውራት ስላለብን ብዬ ነው። ይሄ ታሪክ ምንድን ነው? እሌኒ የምትባል ንግሥት መስቀልን አይሁድ የደፈኑትን ለ326 ምናምን ዓመት የቆየን ለ326 መስቀል ጠፍቶ የቆየ አይሁድ ቀብረውት የቆየውን የጌታችን የኢየሱስ ክርስቶስን መስቀል እሌኒ ቆፍራ አግኝታ ከዛ በኋላ ካገኘችው በኋላ መስቀሉ ወደ 4 ክፍል ተከፍሎ አንዱ ወደ አፍሪካ ስለወደቀ ቀኝ ክንፉ ይመስለኛል እሱ ወደ አፍሪካ ስለወደቀ ከአፍሪካ ደግሞ ያው ቀዳሚ ሆና የተቀበለችው ኢትዮጵያ ስለሆነች እንግዲህ እሱን አስመልክቶ ነው ክብረ በዓሉ የሚከበረው። እና እንዲው እሱን ታሪክ እንዲው ትንሽ ምናልባት ለሚመለከቱን አካላት ብዙ ሰዎች ለምን መስቀል እንደሚከበርም ስለማያውቁ እሱን ታሪክ ትንሽ እሱ ደግሞ ቢነግሩን ጥሩ ነው ብዬ አስባለሁ። መስቀሉን ከዛ እሌኒ ቆፍራ አስወጣችሁ ምናምን የሚለው ከዛ በፊት ምን ነበረ? እውነት መስቀሉስ ተቀብሮ 326 ዓመት ቆይቷል ወይ? ከዛስ በኋላ እሷ ቆፍራ አስወጥታ አምጥታ ለኢትዮጵያውያን እንግዲህ ለኢትዮጵያውያን የተሰጣቸው እንግዲህ አንድ ንጉሥ ዘመነ መንግስት ነው። በዛን ጊዜ የመጣውን መስቀል እንዴት ነው የመጣ? እንዴትስ ነው የሚያዩት? እሱ ትክክለኛ ታሪክ ነው ወይ የሚለውን በደንብ እስኪ እሱ ደግሞ እንዲያብራሩ ሰጠኝ። እንደገና ደግሞ እግዚአብሔርም ይህንን እድል ሰጥቶን እንደገና ተገናኝተን ቅድም መርጌታ እንዳለው በዚህ በአዲሱ ዓመት የመጀመሪያ ፕሮግራማችንን መስራት ስለቻል እግዚአብሔር እድል ስለሰጠን እግዚአብሔር እናመሰግናለን። ያው እድል ነው፣ ዘመን ተሰጥቶ ሁኔታ ተመቻችቶ እንደገና ሌላ ፕሮግራም መቀጠል መቻል እድል ነውና እግዚአብሔር እናመሰግናለሁኝ። እንደተባለው እንግዲህ ወደ ጥያቄው ስገባ ስለ መስቀል የተለያዩ አመለካከቶች አሉ። በተለይ ይሄ መስቀል ራሱ ወደ ክርስትና ከመግባቱ በፊት በብሉይ ኪዳን ወይም ደግሞ በሌላው ማህበረሰብ ውስጥ መስቀል ያው መግጫ እንደነበረ ይነገራል። በተለይ ሮማውያን
ወንጀለኞችን የሚቀጡበት እንደሆነ፣ ሴሪያውያንም በተመሳሳይ ወንጀለኞችን የሚቀጡበት የወንጀለኛ መቅጫ መሳሪያ ነው። ሐዋርያው ጳውሎስ በገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ ይላል። ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ስለዚህ ክርስቶስ ራሱ በእንጨት ላይ ሲሰቀል የተረገመ ሆኖ ነው የተሰቀለው። ወንጀለኛ ሆኖ ነው የተሰቀለው። የእኛ ኃጢአት የእኛ በደል ወንጀለኛ አድርጎት ልክ በዓለም ላይ የተጠሉ ሰዎች፣ ከባድ ወንጀል የፈጸሙ ሰዎች በሚቀጡበት መቅጫ ነው የተቀጣውና እንግዲህ የመስቀል በተለይ ወደ ክርስትና ሃይማኖት እንዴት ገባ? ለምሳሌ ዓለማውያን ወንጀለኛ የሚቀጡበት ነው። በብሉይ ኪዳን እስራኤላውያን ያ ወንጀለኛ በዚህ እንደሚቀጡ ተጽፏል። ሌሎችም እነዚህ የጥንት ማህበረሰቦች በወንጀል ሰዎችን ይቀጡ ነበር አይደለ? ያ ወንጀል የሚቀጡበት መስቀል እንዴት ወደ ክርስትና ሊገባ ቻለ ብለን ስናስብ ወደ ክርስትና የገባው በዚህ መንገድ ነው። በተለይ ክርስቶስ በመስቀል ላይ ስለኛ እርግማን ሆኖ ስለዋለ ክርስቶስ ስለተቀጣ በዚህ መንገድ የገባ ነው። እንግዲህ ኢየሱስ ክርስቶስ የተሰቀለው በ33 ዓመተ ምህረት አካባቢ ተብሎ ይታሰባል እና ከ33 ዓመተ ምህረት ጀምሮ እስከ 326 አካባቢ ድረስ መስቀል የሚባል ነገር አይታወቅም። እኔ በዚህ ላይ በደንብ ለማጥናት ሞክሬያለሁ እና የቤተ ክርስቲያን አርማ እንኳ አድርገው የተጠቀሙ ሰዎችን አናገኝም። መስቀልን ማለት ነው። ክርስቶስ ተሰቀለበት። ክርስቶስ በመስቀል ላይ ተሰቅሎ ሞተ፣ ከሙታን ተነሳ። ከዚያ በኋላ የቤተ ክርስቲያን ትኩረት የክርስቶስን ትኩረት መስቀሉ ላይ አይደለም። ትኩረቱ ማን ላይ ነው ከተባለ ትኩረቱ ሞቱና ትንሣኤው ላይ ነው። ጌታ ኢየሱስ ክርስቶስ ሐዋርያቱን ወደ ዓለም ሁሉ ሲልክ ምንድን ነው ያደረገው? ወንጌልን ለፍጥረት እንዲሰብኩ የላካቸው። ስለ መስቀል እንዲያወሩ፣ ስለ መስቀል እንዲናገሩ አላዘዛቸው። ስለዚህ ስላላዘዛቸው ማለት ነው ጌታ ስላላዘዛቸው ስለ መስቀል ሲያስቡ፣ ስለ መስቀል ሲጨነቁ፣ ስለ መስቀል ሲያወጡ ሲያወርዱ አናይ። የትኛውም ሐዋርያ ቅድም በትርጉም እንደተነገረው ከክርስቶስ መከራ ጋር አያይዞ መስቀልን ከመናገር ውጭ ራሱን መስቀሉን በግሉ የሰበከ በግሉ ያስተማረ ሐዋርያ የለም። ግን በ326 ከዚያ ትንሽ መለስ ላድርገውና 312 አካባቢ ቆስጠንጢኖስ የሚባል ንጉሥ ያው እሱ ወደ ንግስና መጣ። በተለይ አባቱ ቁንስጣ ከሞተ በኋላ እሱ ወደ ንግስና መጣና ንጉሥ ሆነ። አረማውያን ናቸው። አባቱም አረማዊ ነው፣ እሱም አረማዊ ነው እና ሊቫል ብሪጅ የሚባል አካባቢ ጦርነት ተነሳበትና በጣም ከባድ ስለነበረ ትንሽ ተጨንቆ ነበረ እና ታሪኩ እንደሚነግረን አሁን ከሌን ይልቅ ታሪኩ የሚነግረን ስለሱ ነው የሚያወራን እና እሱ ተጨንቆ ሳለ ራእይ ያየ። ራእዩ ምንድን ነው? በሰራዊቱ የጦር ራስ ላይ አርማ፣ በሰራዊቱ የጦር መሳሪያ ላይ አርማ፣ በፈረሶቹ ላይ የመስቀል አርማ እንደዚህ አየ እና ይህንን ሲያይ ከሰማይ ደግሞ ድምፅ መጣና በዚህ ትመወለ ጸድከ የሚል ድምፅ ሰማ ነው የሚባለው። ያው በግስ ስለሆነ ነው የተጻፈው እንደዚህ ያልኩትኝ እንጂ በዚህ ጠላቶችን ታሸንፋለህ የሚል ድምፅ ሰማ። ከዚያ ልክ ባየው ራእይ መሰረት የተመሳቀለ እንጨት አድርጎ በእያንዳንዱ በጦር መሳሪያው ላይ፣ በፈረሶቹ በሚዋጋባቸው ፈረሶች ላይ፣ በአርማው ላይ የመስቀል ምልክት አድርጎ ጦርነት ገጠመ። የመጡበትን ጠላቶቹን አሸነፈ። እስከዚህ ድረስ ማነው? ቆስጠንጢኖስ ክርስቲያን አይደለም፣ አረማዊ ነው። ከዚያ በኋላ ጦርነቱን ካሸነፈ በኋላ ሲመለስ ይሄ ነገር የክርስቲያኖች ነው፣ ምክንያቱም በመስቀል ተሰቅሎ የሞተ የክርስቲያኖች አምላክ ነው፣ ስለዚህ እኔ ክርስቲያን መሆን አለብኝ ብሎ ወደ ክርስትና እንደመጣ ይነገራል። ከዚያ በ313 ላይ የሚላን አዋጅ የሚባል አዋጅ አወጀ። አዋጁ ምንድን ነው? በዚያን ሰዓት ክርስትና በስደት ላይ እስከዚህ ድረስ የተረጋጋ ነገር ስላልነበረው ከዚህ በኋላ የቤተክርስቲያን ነፃነት አወጀ። አብያተ ክርስቲያናት ይትረሃዋ አብያተ ጣዖታት ይታጸዋ ብሎ አዋጅ አወጀ። የክርስቲያኖች አብያተ ክርስቲያናት ይከፈቱ፣ የጣዖታት ቤት ደግሞ ይዘጉ ብሎ አዋጅ አወጀ። ይሄ የሚላን አዋጅ ይባላል።
313 ላይ ነው ይሄ ታሪክ የተፈጸመው። ከዚያን ጊዜ ጀምሮ ቤተክርስቲያን ነፃነት አገኘች። ከዚያን ጊዜ ጀምሮ ቤተክርስቲያን መስቀልን በአርማነት መጠቀም ጀመረች የሚል አነበብኩኝ። ስለ እሌኒ የሚተረከው በኢትዮጵያ ቤተክርስቲያን ነው። ስለ እሌኒ የሚወራው ማለት ነው። እሌኒ ያው እናንተ ታሪኩ እንደምታውቁት የአንድ ሰው ሚስት ነበረች፣ በባህር ውስጥ ተጣለች። ከዚያ ከባህር አንስቶ የቁርስጣ የሚባለው ሰው አገባት። ከዚያ እሷ ክርስቲያን ስለነበረች ልጇን በክርስትና ስርዓት አሳደገችው፣ ወይም ደግሞ ክርስቲያን እንዲሆን እየጸለየችለት፣ እንዲያውም በጡቷ አጠመቀችው ይላል አይደለም? በጡቷ አጥምቃ ይላል አንዳንድ ታሪክ። በጡቷ አጥምቃ አሳደገችው ይላል። ከዚያ ልክ ይሄ ልጇ ቆስጠንጢኖስ አድጎ ወደ ንግስና ሲመጣ መስቀሉን ለማውጣት እንዳሰበች፣ በኢየሩሳሌም የተቀበረውን የጌታን መስቀል ለማውጣት እንዳሰበች ይተረካል። እዚህ ጋር ልብ ማለት ያለብን ቅድምም ለማንሳት እንደሞከርኩት አይሁድ መስቀሉን ቀበሩት የሚባለው ታምር እያደረገ ሙት እያስነሳ ለምጻም እያነጻ ስላስቸገራቸው ነው ይላል ታሪኩ። ይሄ ታሪክ ደግሞ የለም። ይሄ ታሪክ ለምሳሌ አይሁድ መስቀል ቀበሩ የሚል የለም። መስቀል ሙት አነሳ፣ ለምጻ ነጻ፣ አጋንንት አወጣ የሚል የለም። ካለ በቅዱስ መጽሐፍ ላይ ነው መጻፍ የነበረበት። በቅዱስ መጽሐፍ ላይ ሙት እንዳስነሱ፣ ለምጽ እንዳነጹ፣ አጋንንት እንዳወጡ የተጻፈው ሐዋርያቱ ናቸው። ሐዋርያቱም በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው ሐዋርያቱ ሙት ያስነሱ፣ ለምጻም የፈወሱ፣ አጋንንት ያወጡ እንጂ በመስቀል ቅድም እንደነገርኳችሁ መስቀል ምንም ቦታ የለውም፣ ስፍራ የለውም። እስከዚህ ጊዜ ድረስ አሁን እስከነገርኳችሁ ጊዜ ድረስ ስለ መስቀል ምንም አይነት ወሬ የለም እና ታሪኩ ሌጀንድ እንደሆነ ማሰብ እንድንች አፈ ታሪክ እንደሆነ ወይም የተፈጠረ ታሪክ እንደሆነ እንጂ በትክክለኛ በታሪክ መዝገብ ላይ የሰፈረ ነገር አለመሆኑን በደንብ መረዳት አለብን እና እሌኒ የጌታችን ኢየሱስ ክርስቶስን መስቀል ለማውጣት ተስላ ነበረ ይላሉ። ያው ልጄ በክርስትና ቢያድግ የክርስቲያን ሃይማኖት ቢከተል በኢየሩሳሌም አይሁድ የቀበሩትን መስቀልን አወጣለሁ ብላ ተስላ ነበረ ይላሉ። አይ አንዳንዶች ደግሞ ያው መስቀሉን በቃ የማውጣት ፍላጎት ስለነበራት መስቀሉን ለማውጣት ፈለገች እና እሷ ወደ ኢየሩሳሌም ሄዳ ኢየሩሳሌም እንደደረሰች መስቀሉን የተቀበረበትን ቦታ የሚያሳያት ሰው አጣ፣ ተቸገረች። በዚህ ላይ ያለች አንድ በእድሜ በጣም የሸመገለ ኪራኮስ የሚባል አንድ ሰው አገኘች። ራሱ ይሄ በጣም ከባድ ነው። ምግብ ከልክላ አስርባ ነው እስቲ ያስወጣችው ይባላል እና ውሃ የሚያስጠጣ ምግብ አብልታ እንደዛ ይባላል። አስራ ጫው የበዛበት ምግብ። ሌላ ታሪክ ደግሞ ገርፋ ይላል። ገርፋ እሱን ይዛ ገርፋ ደብድባ ካላሳየኝ ብላ ይሄ ጭስ እንድታጭስ ጭስ አጭሽና ከዚያ ጭሱ የሚያርፍበት ቦታ እሱ መስቀሉ ያለበት ቦታ ይሆናል ብሎ እንደነገራት እና ከዚህ ጋር አንድ ወደኋላ ያነሳሁት ነገር አይሁድ መስቀሉን ቀብረው ቆሻሻ እየደፉበት ለ300 ዓመታት ኑረው ስለነበረ በትልልቅ ተራሮች 3 ትልልቅ ተራሮች ነበሩና ከነዚያ 3 ትልልቅ ተራሮች ራሱ ለመለየት ተቸግራ ነበር እና ጢስ ስታጨስ ጭሱ ወደ ሰማይ ደርሶ መጥቶ የጌታ መስቀል ተቀበረበት ላይ አረፈ። ሰገደ ጢስ እያለ ያሬድ የሚዘምረው ማለት ነው። ጢስ ሰገደ የጣን ጭስ። ከዚያ በኋላ እዚያ ጋር መስከረም 17 ማስቆፈር ጀመረች። መጋቢት 10 መስቀሉ ወጣ ነው የሚባለው እና ኤዋ ስላለች እዮሃ ይባላል ተብሎ ይተረካል እና በዚህ መንገድ መስቀሉ እንደወጣ ይነገራል። ግን በደንብ ልብ ማለት ያለብን ነገር እዚህ ጋር በቤተ ክርስቲያን ታሪክ ተጽፎ የምናገኘው የቆስጠንጢኖስ ታሪክ ነው። የቆስጠንጢኖስ ታሪክ ቆስጠንጢኖስ ጠላቱን የመስቀል አርማ አድርጎ ተዋግቶ ስላሸነፈ እሱ ነው መስቀልን ወደ ቤተ ክርስቲያን አመጣው የሚባለው። የቤተ ክርስቲያን አርማ ሆኖ እንዲቀጥል ነው እንጂ ከዚያ ውጭ እንዲሰገድለት እንዲመለክም አይደለም። ግን የቤተ ክርስቲያን አርማ ሆኖ እንዲቀጥል ከዚያ በኋላ ቤተ ክርስቲያናት መስቀልን በአርማነት መጠቀም ጀመሩ። ምክንያቱም የክርስትና እምነት የተወለደው መስቀል ላይ በተሰራው ስራ ነው። መስቀል ላይ በተሰራው ስራ ነው። ክርስቶስ መስቀል ላይ ተሰቅሎ ሞቶ ነው ቤተክርስቲያን የተወለደችው። በደሙ በፈሰሰው ደም ነው ቤተክርስቲያን ተዋጅታ ቤተክርስቲያን ሕያው የሆነችው። ከክርስቶስ የመስቀል ስራ ጋር ትገናኛለች። ያ ስራ የተሰራው መስቀል ላይ ነው እና ይህንን በማሰብ ቤተክርስቲያኑን አብያተ ክርስቲያናት ከዚያ በኋላ መስቀልን በአርማነት መጠቀም እንደጀመሩ ታሪክ ይናገራል። ይሄኛው ግን አፈ ታሪክ ነው። በየትኛውም ከኢትዮጵያ ታሪክ ውጭ ሌላ መረጃ አላገኘሁኝም። ሌላ ሁለተኛው ሐሳብ እንግዲህ እንዴት ወደ ኢትዮጵያ መጣ የሚለው ነው አይደለም? እንዴት ወደ ኢትዮጵያ መጣ የሚለው ነው። ወደ ኢትዮጵያ ደግሞ መጣ የሚባለው መስቀሉ ያው ከወጣ በኋላ
ከተቀበረበት ከወጣ በኋላ ለዓለም ሀገሮች ተከፋፍሏል። ለአራት ተቆራርጦ ለዓለም ሀገሮች ተከፋፍሏል። አንደኛው ወደ ሮም፣ ሌላው ወደ ቁስጥንጥንያ፣ የቀይ ጎኑ ደግሞ ወደ ኢትዮጵያ፣ አንዱ ለኢየሩሳሌም። እንደዚያ ነው ተከፋፍሏል ነው የሚባለው። የቀይ ጎኑ ያኔ የግብፅ የክርስትና የአፍሪካ የክርስትና ማዕከል የነበረችው ግብፅ ስለሆነች ግብፅ እንደመጣ ነው ታሪኩ የሚነገረው እና ግብፅ መጥቶ ግብፅ ይኖር ነበረ። እንደዚያ ነው ያለው ታሪክ። ግን በ14ኛው ክፍለ ዘመን አፄ ዳዊት የግብፅ ክርስቲያኖችን እስላሞች ያሰቃዩቸው ስለነበረ ግብፃውያንን በመርዳት እስላሞችን አስታግሰውላቸዋል እና በዚህ ጊዜ ስጦታ ለመስጠት የግብፅ ሰዎች ስጦታ ለመስጠት ወርቅ፣ ብር፣ የተለያየ ነገር ወደ ኢትዮጵያ ለመላክ ሲፈልጉ አፄ ዳዊት ምንድን ነው ያሉት? እኔ ብር ወርቅ አልፈልግም፣ ሞልቶኛል፣ ከፈለጋችሁ የጌታን ግማደ መስቀል ላኩልኝ ብለው እንደጠየቁና በአፄ ዳዊት ዘመነ መንግስት ወደ ኢትዮጵያ እንደመጣ ነው ታሪኩ የሚናገረው። እና ያው ኢትዮጵያ ውስጥ መጥቶ ያው ኢትዮጵያ ውስጥ ከመጣ በኋላ መስቀሉን ለማስቀመጥ አፄ ዳዊት ተቸገሩ። ልክ የመጣው በዚህ በሰሜን በኩል ነው። በሰሜን በኩል መጥቶ እዚህ ሸዋ አንኮበር አካባቢ ስለነበር ያን የኢትዮጵያ መናገሻ እዚያ ደረሰ። ከዚያ በኋላ መስቀሉን የሚያስቀምጡበትን ቦታ ፈለጉ። አፄ ዳዊት ሲፈልጉ አጡ። ከዚህ ተነስቶ በዚህ አድርጎ ሰሜን ጎንደር ምናምን እንደዚህ ዙሮ ሄዶ ግሸን ላይ ተቀብሯል ይላሉ። አንብር መስቀሌ በዲበ መስቀል የሚል ድምፅ ሰምተዋል እና በዚያ ድምፅ መሰረት ግሸን ማርያም ላይ ተወስዶ እንደተቀበጠ እዚያም ተቀብሯል። ባይዞይ ያ ኢሌን ያወጣችው መስቀል ግሸን ማርያም መጥቶ ተቀብሯል። ግሸን ማርያም አሁን መስቀሉ የለም ተቀብሯል። ሄደህ ስጠይቅ አይ ቤተክርስቲያኑ የተሰራ መስቀሉ ተቀበረበት ላይ ነው። መድኃኔዓለም ቤተክርስቲያን ነው ያለው። እዚያ መድኃኔዓለም ቤተክርስቲያን የተሰራው መስቀሉ ተቀበረበት ቦታ ላይ ነው ይባላል። እና እንደዚህ እዚህ ኢትዮጵያም ውስጥ ወጥቶ መቀበር ነው የገጠመው። እና በዚህ መንገድ እንደመጣ ታሪኩ ይናገራል። ግን መከበር የጀመረው ደግሞ ይሄ መስቀል በዓል መከበር የጀመረው ደግሞ በ1898 አካባቢ ነው። አሁን ይሄ የደመራ በዓል መከበር የጀመረው የደመራ በዓል የመስቀል በዓል ተብሎ መከበር የጀመረው በ1898 ነው። አፄ ምኒልክ እንዳስጀመሩት ታሪክ አንብቤያለሁ። ግን አንድ ነገር እዚህ ጋር መናገር የምፈልገው ነገር ምንድን ነው? መስቀሉ መጣ አይደለም? መጣ ኢትዮጵያ ውስጥ ከመጣ ኢትዮጵያ ውስጥ መጥቶ መቀመጥ አለበት አይደለ? ልክ በኢየሩሳሌም ሲያደርግ እንደነበረው እውነት ከሆነ ሙት ካስነሳ፣ ለምጽ ካነጻ፣ አጋንንት ካወጣ እንደዚያ እያደረገ መቀመጥ ነበረበት። ግን ኢትዮጵያ ውስጥ መጥቶ ተቀበረ ነው የሚባለው። እዚህ ጋር ግን አንዳንድ ውስጥ አዋቂዎች የሚናገሩት መስቀል ተባለ እንጂ መስቀል አይደለም ይላሉ። የመጣ መስቀልም የለም ይላሉ። የመጣ መስቀልም የለም። በዚያን ሰዓት ህዝቡ የሸዋን መንግስት ይቃወም ነበረ እና የሸዋን መንግስት ይቃወም ስለነበረ በተለያየ ምክንያት በተለይ አፄ እና አባ እስጢፋኖስ እንደዚህ ይቃወሙ ነበረ። የላስታ መንግስታት ይቃወሙ ነበረ እና ህዝቡን ለማደንዘዝ ይሄ በተለይ አንድ አባት ነግረውኛል። የነገሩኝ ነው የምናገረው። እና ህዝቡን ለማደንዘዝ የሆነ እንጨት በደም ተነክሮ በጥቁር አህያ ተጭኖ አገሪቱን ዝሮ እዚያ እንደተቀበረ ነው የሚያሳየው። እና መስቀል የሚሉት እሱን ነው እንጂ የመጣ መስቀል ግን ኢትዮጵያ ውስጥ የለም ይላሉ። ይበቃኛል። እናንተ ቀጥሉበት። እንቀጥላለን። ጌታ የተባረከ ብዙ ሀሳብ የተነሳ እንግዲህ እንዲያውም እናሳጥረዋለን ብለን ነበረ የዚህን ታሪክ። እንዲያውም አዲስ ነገር ነው መርጌታ ኃይለልዑል እያወሩን ያለውና በጣም ደግሞ የገረመኝ መስቀሉን ከወፍራ ወጣችና ወደ ኢትዮጵያ ግማሹ መጣ። ግማድ ያው ግማሽ ነው፣ ግማሹ መጣ። ቀኝ ክንፉ ማለት ነው። መስቀልስ ይባላል ወይ? እሱ ራሱ ሌላ ጥያቄ ነው። ያን አምጥተው ቀበሩት። አሁን ከቀበሩት አወጡትና አውጥተው አቆሙት ነው እንጂ መሆን ያለበት ቀበሩት። በነገራችን ላይ አሁን መጨረሻ ላይ የተናገሩት ሀሳብ በጣም ወሳኝ ሀሳብ ነው። ለምንድን ነው ቢታይ ኑሮ ህዝቡ ለምን ዕውር አያበራም? ለምን ጎባጣ አያቀናም? ለምን ለምጽ አያነጻም? ለምን ለሀገር ሰላም አያመጣም ብሎ ህዝቡ ጥያቄ ያነሳል። ተቀብሯል ከተባለ የተቀበረ ነገር ተቀበረ እና በጣም ይገርማል። እኔ ግን አሁን ይህ ህዝብ መከተል ያለበት ተቀብሮ ወጥቶ እንደገና መጥቶ ለተቀበረው መስቀል ሳይሆን
መስቀል ላይ ተሰቅሎ ሞቶ ተቀብሮ በሦስተኛው ቀን ከሙታን መካከል ተለይቶ የተነሳውን ትንሣኤና ሕይወት የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በደንብ እንዲከተል በዚሁ መልእክቴን ማስተላለፍ ፈልጋለሁ። ምክንያቱም የተቀበረ ተቀበረ ነው እና በጣም የሚገርም ሀሳብ ነው መርጌታ ኃይለ ልዑል ያካፈሉን። እንግዲህ ቀሲስ ወደሱ ደግሞ ስመጣ ምናልባት ትንሽ ነካ አድርገን የምናልፈው ነገር አለ። የበዓሉን አከባበር አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓሉ እንግዲህ አሁን በመጣው ታሪክ መሰረት ነው እየተከበረ ያለው። እንግዲህ የበዓሉ መነሻ አለው። አሁን ደግሞ በጣም ጎልቶ የሚታወቀው በዓል መስቀል ነው። አሁን በዩኔስኮ ጭምር የማይዳሰስ ቅርስ ተብሎ ተመዝግቧል። አሁን በጣም የሚገርም ነው፣ መንፈሳዊ ለማድረግ ማለት ነው። ግን መንፈሳዊ አይደለም የመጣው፣ አካል ነው የመጣው። የሚጨበጥ የሚዳሰስ መንፈሳዊ ከሆነ መስቀሉ እውነት መከራው ከሆነ የሚታይ የሚጨበጥ የሚዳሰስ አይደለም። ነገር ግን ይህንን በዓል ሲያከብሩ የሚያከብሩት አሁንም ያን እንጨቱን የተመሳቀለውን እንጨት አስበው ነው። ለዚህ ደግሞ እንግዲህ ያው በኋላ እናነሳዋለን። ብዙ ያ መስቀል እየተመለከ እንደሆነም ጭምር ያን መስቀል አስመልክቶ ቤተ ክርስቲያን ለተሰቀለው ሳይሆን ለተሰቀለበት አምልኮ እየሰጠች እንደሆነ እናውቃለን። እንግዲህ ሶስ እዚህ ሀሳብ ላይ ከታሪኩ የሚጨምሩት ነገር ካለ እንደገና ደግሞ ስለ መስቀልም ጽርሰ ሀሳብ ትንሽ የሚያወሩት ካለ እስኪ እሱን ደግሞ ሀሳብ። እሺ መልካም። እንግዲህ ክብር ሁሉ ለእግዚአብሔር ይሁን። ይህንን ጊዜ የሰጠን እድሜን ዘመንን ደግሞ እንድናገለግል ቸርነትና ምሕረቱን ጸጋውን ያበዛልን እግዚአብሔር ስሙ የተመሰገነ ይሁን። ስለ መስቀል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ልዩ በሆነ ስርዓት ልዩ በሆነ ሴሪሞኒ ይከበራል። ከዓለም ባለው በተለየ ማለት ነው። አንድ ሁለት ሀገሮች ይሄንን እንደሚያከብሩ ታሪክ አንብቤያለሁ። ነገር ግን በኢትዮጵያ የሚከበረው መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው ለማለት አሁን መርጌታ ኃይለ ልዑል እንዳሉት ያን ነው ለማለት አያስደፍረን። ምክንያቱም ለምንድን ነው ስንል ታሪኩ አንደኛ መነሻና መድረሻው የማይታወቅ እንደውም ተረት የሚመስል ነገር እንደሆነ ከራሱ ከታሪኩ መረዳት እንችላለን። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትኩረት ተሰጥቶት ድርሰት ተደርሶለት ይከበራል። ይህ በኢትዮጵያ ትልቅ እንደ ባህል በተለያዩ ሀገሮች አሁን እዚህ መስከረም ወር ላይ በተለያዩ አካባቢዎች ልዩ የሆነ ስርዓት ይፈጸማል። የተለያዩ ተግባሮች ይፈጸማሉ እና ሰዎችም ወደ ቤተሰቦቻቸው ወይ ወደ ሀገሮቻቸው እየገቡ ከተለያየ ዓለም እየመጡ ይሄንን በዓል ያከብሩታል እና ኢብን አማኞች ሁሉ ሳይቀሩ ለመስቀል በዓል ወደ ቤተሰብ የሚገቡ አሉ። ለመስቀል በዓል ይህ በዓል ማንን የሚያከብር ምንስ የሚያሳይ ነው ብለን ስንመለከት እንግዲህ ከወንጌል አንጻር ከእግዚአብሔር ቃል አንጻር ተቃራኒ የሆነ እንደሆነ ጠቃሚነቱ ሳይሆን ትውልዱን ከእግዚአብሔር ሐሳብና ፈቃድ ወደ ጥፋት የሚመልስ እንደሆነ መመልከት ይቻላል። ለምን ከታሪኩ ስንነሳ ማለት ነው። እንግዲህ ይህ ሁሉ ታዲያ ምንድን ነው ስንል እንዲያውም ጸሎት ይጸለይለታል። ለዛ ለመስቀሉ ጸሎት የተደረሰለት ጸሎት አለ። የዘወትር ጸሎትን ስንመለከት በዘወትር ጸሎት መጽሐፍ ላይ እንደዚህ የሚል ቃል እናገኛለን። የዘወትር ጸሎት በተደረሰው ድርሰት ላይ ያለውን ስንመለከት ቀሲስ እሱ ላይ ይቆዩና እኔ አሁን የጠየቅኩት የመስቀሉ አከባበር በኢትዮጵያ ቤተክርስቲያን አሁን እሱን በኋላ እንመጣበታለን። ስለ አምልኮው በኋላ ስለምንመጣ ነው። አሁን ከተነሳው ታሪክ አንጻር ልክ ነው ብለው ያምናሉ ወይ? እሱ አሁን ለምሳሌ ካህን ነው። እሱ አንዱ አሁን የሚያነሱትን ሀሳብ በኋላ ስናነሳው በደንብ አስፈጻሚ ስለነበር ግን አሁን እሳቸው ባነሱት ሀሳብ ላይ ያለው ሀሳብ ትክክል ነው ወይ? ታሪኩ ትክክል ነው? እዚህ ላይ መፋጨት አለ። ትክክለኛ ታሪክ ነው እንቀበለው ብዬ ማንሳት ትፈልጋል። እስቲ እሱን ያው መልካም እንግዲህ ታሪኩን እንደሰማነው እኮ ነው። የታሪኩን ስንሰማው
ትክክል አይደለም፣ እውነት አይደለም። በቃ እሱን አፍረጥርጥ አይደለም። ይህ እውነት ያልሆነበት ምክንያት ምንድን ነው ስንል ከታሪኩ መነሻ እንግዲህ 326 ዓመት የቆየ መሬት ውስጥ ተቀብሮ የቆየ እንጨት አይበሰብስም ወይ? በእንጨት ላይ ነው የተሰቀለው። ያ እንጨት 326 ዓመት ተቀብሮ ቆሻሻ ተጥሎበት መሬት ውስጥ ሲኖር ይበሰብሳል የትኛውም እንጨት። ከዛ በኋላ ደግሞ ከዛ ወጥቶ ወደ ኢትዮጵያ መጥቷል የሚባለው ግማሽ ነው፣ ሙሉ አይደለም፣ ግማሽ ነው። ያም ደግሞ ለመታየት እርግጠኛ ታሪኩ እርግጠኛ ነው ትክክለኛ ነው ለማለት እንዳይቻል ታሪኩን ደግሞ መልሰው ምን ተቀበረ። ይሄም እውነት አይደለም ነው፣ እውነት አይደለም። ይህ የሚከበረው በዓል ምንድን ነው ስንል ሌላ ጫና ነው። በሀገሪቱ ላይ በትውልዱ ላይ የተደረገ ጫና ወይም ሴራ እንጂ እውነት አይደለም ነው። ለምን ስንል ሚዛናችን እኛ ምንድን ነው ስንል ልናከብረው ወይም ደግሞ ልናወራለት የተገባ የእግዚአብሔር ስራ እያለ የቁሳዊ በሆነ ነገር እንዲሁም ደግሞ ኢየሱስ ክርስቶስ የተሰቀለበትንም መስቀል የማይወክል ነው። ምክንያቱም ለምንድን ነው ስንል በደቀ መዛሙርቱም በቀደሙ ነቢያትም ይህ ስለዚህ የተነገረ ነገር የለም፣ የተተረከ የተወራ ነገር የለም። በኢትዮጵያ ውስጥ ግን ብዙ ፍልስፍና ስላለ መነሻ የሌላቸው መድረሻ የሌላቸው ግን በፈጠራ ብዙ ታሪኮች ስላሉ ከዛ ታሪኮች አንዱ እንግዲህ መስቀል ነው። ስለ መስቀል የሚተረከው ታሪክ ነው። ስለ መስቀል የሚከበረው በዓል ነው። ቅድም እኮ አልኩኝ ከባህል አንጻር በየአካባቢው በየበሩ ላይ ሰዎች የሚያደርጉት ከምን ጋር ከተለያዩ ተግባር ጋር ከተለያዩ እንግዲህ ለምሳሌ እንስሳት ታርደው ደማቸው ይፈሳል፣ ያ ደም ይረጫል፣ የተለያየ ነገር ይደረጋል። በምን በመስቀል ሰበብ። ያ መስቀልን የሚወክል ድርጊት ነው ወይ? አይደለም። እውነት ነው ወይ? እውነት አይደለም። ስለዚህ ተመልካቾቻችን ምን ማወቅ አለባቸው ስንል ስለዚህ ታሪክ እንዲያጠኑ አይደለም፣ መጽሐፍ ቅዱስ እንዲያውቁ ነው። ለሰው የሚጠቅመው ታሪክ ምንድን ነው ስንል ለሰው ሕይወት የሚሰጥ የእግዚአብሔርን ሐሳብ የሚገልጥ ሰዎች ማወቅ ያለባቸው የትኛውን ነው ቅድሚያ ስንል የእግዚአብሔርን ቃል ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ የምንረዳ ከሆነ ማወቅ ያለብን የእግዚአብሔርን ስራና የእግዚአብሔርን ሐሳብ ነው። ከዚህ አንጻር በኢትዮጵያ የሚከበረው መስከረም 16 ነው ደመራ የሚደረገው። ደመራው ግን በዓሉ ይከበራል የሚባለው በ17 ነው። ደመራው ግን የሚደረገው ሴሪሞኒው የሚደረገው መቼ ነው? መስከረም 16 ነው። ታሪኩስ ደግሞ የሚለው መቼ ነው? መስከረም 17። እዚሁ እኮ ግልጽ የሆነ ነገር አለ። መስከረም 17 ከሆነ መስከረም 17 ነው ደመራው መደረግ ያለበት። አሁን ግን ደመራ የሚደረገው መቼ ነው? መስከረም 16። ታሪኩ የሚለውስ መስከረም 17 ደመራውን ደምራ ነው የሚለው። የእሌኒ ንግስትን ደግሞ ያደረገች የምንለው ወይም ቆስጠንጢኖስ አደረጉ የምንለውን ነገር ለማድረግ እነሱ ያደረጉትን አይደለም እየተደረገ ያለው። አዲስ ፈጠራ ነው፣ አዲስ ፍልስፍና ነው። ይህ ምን ለማድረግ ነው ስንል ሰው ወንጌልን እንዳይረዳ፣ ሰው የእግዚአብሔርን ቃል እንዳያውቅ ምንድን ነው መሸፈኛ ወይም መጋረጃ ሆኖ የገባ ነው። ስለዚህ ይሄ ጊዜን የሚያባክን የሰውን ሕይወት ወደ ጨለማ የሚወስድ እንጂ ምንም ጠቀሜታ የለውም። አንድ ነገር ጠቀሜታው ታይቶ ነው ሊደረግ የሚገባው። ከዚህ አንጻር እንግዲህ የመስቀል በዓል አከባበር በኢትዮጵያ ያለው አፈ ታሪክ ትርጉም የሌለው ነው የሚል ሐሳብ ነው ያለኝ። አዎ እሱን እንዲያብራሩልኝ ቀደም መርጌታ ኃይለ ልዑል ሲያነሱ ለምሳሌ አይሁድ የቀበሩት እውር አበራ፣ ጎባጣ ቀና፣ ሙት አስነሳ፣ ለምጽ አነጻ፣ ታምር ልዩ ድንቅና ምልክቶችን አደረገ ብለው አይሁድ ጌታችን ኢየሱስ ክርስቶስንም ሲሰቅሉት ያው በዚህ መልኩ ስለነበረ አሁን ደግሞ እሱ የተሰቀለበት መስቀል ይህን አደረገ ብለው ቀበሩት አሉ። በነገራችን ላይ ማንም ሰው እውር በርቶ፣ አንካሳ ዘሎ፣ ጎባጣ ቀንጦ፣ ሙት ተነስቶ፣ ደንቆሮ ሰምቶ ዝም ብሎ አንድን መድኃኒት የሚቀብር አካል ካለ እሱ እብድ ነው ማለት። አይሁድ ይህንን ምልክት በደንብ ይፈልጉታል። አይሁድ ምልክትን ይፈልጋሉ መጽሐፍ ቅዱስ። ስለዚህ አይሁድ እንዴት ነው መስቀሉን ይህን ምልክት የሚያደርግ መስቀል እንዴት ይቀብሩታል? አይዋጋቸው። መጀመሪያስ እንዴት ቀበሩት ነው የመጀመሪያው።
ቀጥሎ ደግሞ ከተቀበረ በኋላ ቀበሩት ካሉን ማናት ኢትዮጵያ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማነች? አይሁድ ላይ ገብታ የአይሁድን ችግር እኔ እፈታለሁ እግዚአብሔር አይፈታውም ብላ ጣልቃ ገብታ የእግዚአብሔርን ሐሳብ አፍርሳ የምትመጣ ማናት እሷ? ይሄም መነሳት አለበት በደንብ እኮ። ይሄም ታሪክ ያፈርሳል። አይሁድ ደግሞ ያ መስቀል እንደተገኘ ከታወቀ ዝም ይላሉ። እዚህ ኢትዮጵያ ውስጥ አለ ከተባለ ታቦትም እንዲሁ ነው፣ እዛ መጣ ነው የሚባለው፣ መስቀሉም እንዲሁ ነው፣ ሌሎችም ነገሮች እዛ መጡ ነው የሚባለው። መጡ ነው። እዚህ ውስጥ ላይ ተከናወነ የሚባል ነገር የለም። እንደተባለው ግን በእውነት ኢትዮጵያ ይህ መስቀል መጥቶ ኢትዮጵያ ላይ ያ እውር ያበራው፣ ሙት ያስነሳው፣ ለምጽ ያነጻው፣ ደንቆሮ የከፈተው መስቀል መጥቶ እዚህ ኢትዮጵያ ላይ ቢቀመጥ ኖሮ ስንት ጎባጣ ነው ያለ፣ እዚህ ስንት ሙት ነው ያለ እንዴ! ስንት እኮ የተበለሻሸ የተበከለ እኮ ነው ያለ፣ ያውም ሰሜኑ ኢትዮጵያ። ለምንድን ነው ያልፈወሰው? ይህም ራሱ ጥያቄ ነው መነሳት አለ። ይህን ለምን ነው ማታወሩ እናንተ? ይህ መወራት አለበት እንጂ መስቀሉ መጣ። እንዲህ የሚያደርገው መስቀል ነው ወጣና ወደኛ መጣ። ወደኛ ከመጣ ምን ሊያደርግ መጣ? ሊያድነን። አሁን ምንገባበት ክፍል አለ። አሁን ነገርየው ሞትን ድል አድርጎ የተነሳ በክብር ያረገ በአብ ቀኝ የተቀመጠ ያ የታረደው በግ ስለ ሰው ልጆች መስዋዕት የሆነው ክርስቶስ ኢየሱስ እንዳይመለክ እርሱ እንዳይመሰገን ለእሱ ዝማሬ ቅኔ እንዳይገባው ታርደሃልና ብሎ ህዝቡ እንዳያመሰግነው የሚደረግ ከለላ ነው። መስቀሉ የተሰቀለበትን አምጥተው ከሸፈኑት የተሰቀለውን ሰወሩት ማለት ነው። ስለዚህ ይህ መስቀል አሁን ቅድም ቀሲስ ሊያነሱት ወደ ነበረው ሐሳብ ነው። ይህ መስቀል አሁን የሚከበረው ምክንያት አለ። የኤሌኒን ደመራት አሰርታ የጣን ጭሳ ጭሳ የጣን ሰገደ ጭስ እንደሚለው ጢስ እንደሚለው ያሬድ እንዳለው ያሬድ እሱን ለማስታወስ ሳይሆን ይህ መስቀል በእውነቱ አምላክ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አምላክ ምስጋናን አምልኮን ይቀበላል ተብሎ የሚታመንበት መስቀል ነው። ስለዚህ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ምዕመናን የምትከታተሉ በደንብ አዳምጡ። የምንመሰክርላችሁ በዚህ መጨረሻ ዘመን ሁነን እንድታመልጡ ነው። ሞት ሳይቀድማችሁ ወደ ህይወት እንድትመጡ፣ ወደ ትክክለኛው መስመር እንድትመጡ ነው። መከራን ወደ ተቀበለው፣ ለእናንተ ወደ ተሰቀለው፣ ለእናንተ ወደ ሞተው፣ እንዲሁም ሞቶ ወደ አልቀረው፣ ወደ ተነሳ፣ በክብር ወደ አረገው፣ ደግሞ ተመልሶ ወደሚመጣው ጌታ ወደ እግዚአብሔር አብ አንድያ ልጅ ዘወር እንድትሉ ምን ነግራችሁ። ከዚህ ስርዓት አመድ ተቀብተ ፊትህን ታበላሻታለህ እንጂ አንድም ጽድቅ አታገኝባት። ስለዚህ ይህን አስመልክቶ መስቀሉ ቅድም መርጌታ ይለሉ በደንብ ነው ያብራሩት። ደዌ ቢፈውስ ኑሮ ሐዋርያትን ይቀድማል መስቀሉ አይደለም እንዴ? ሐዋርያት እኮ መንፈስ ቅዱስን ከተቀበሉ በኋላ ነው ተልኮን ያስኬዱ አለ። መንፈስ ቅዱስ ከወረደ በኋላ መስቀሉ ግን ኢየሱስ ክርስቶስ ሲሰቀልበትና ሲሞትበት ነው መስቀሉ ፈዋሽ የሆነ ከሆነም ማለት ነው። ከሆነም ፈዋሽ የሚሆነው ያኔ ነው። ግን ፈዋሽ አይደለም። የት እንደሄደ መጽሐፍ ቅዱስ አልዘገበልንም፣ አላስቀመጠልንም። ለምን? ቀደም እንዳሉት በብሉይ ኪዳን እንደነበሩት የወንበዴ መቅጫ ግንዶች እንደነዛ ያ መስቀል እዛው አለበት ቦታ ኖሮ በስብሶ ይወድቃል። እንጨት ነውና ምን ያደርጋል ያን ያክል ዘመን። ስለዚህ ይሄ መስቀል ግን አሁን የኢትዮጵያ ቤተክርስቲያን የምታከብረው የመስቀል በዓል ግን አምልኮ ነው። የእንጨት አምልኮ ነው አይደለም መርጌታ ማለት። ስለዚህ እሱን አስመልክቶ መስተብቁ ዘመስቀል ሚል ድርሰት አላት። መስተብቁ ዘመስቀል፣ መስተብቁ ዘሙታን፣ መስተብቁ ዘማርያም፣ መስተብቁ ምናምን ዘንተና እያለ ይቀጥላል። ስለዚህ የራሱም የመስቀልም መስተብቁ አላት፣ ድርሰት አላት። ምን እንደሆነ ቤዛም ነው አዳኝም ነው ሰሚ ብለው ይሄ መስቀሉ ማለት ነው የእንጨቱ መስቀል። ስለዚህ እሱን አስመልክቶ እሱ ያብራሩና በዚሁ ሐሳብ ላይ እናወራለን። አንዳንድ ሐሳቦችን እያነሳል መርጌታ መላክ ይቀጥሉ። ቅድም ቀስም
እንግዲህ ጥሩ እንግዲህ የመስቀል ወደ መስቀል አምልኮት ሀሳብ እየተቀራረብን እየሄድን ስለሆነ እኔ ግን በእሌኒ ታሪክ ላይ አንድ ትልቅ ጥያቄ አለኝ። ማለት እንግዲህ እሌኒ ምንም አይነት ነውር የሌለባት ጉድፍ የሌለባት ትክክለኛ ክርስቲያናዊት ተደርጋ መታየቷ በአንድ በኩል እኔ ታሪኳን ሳየው ይህ ክርስቲያናዊት ያልሆነች ስነ ምግባር የጎደላት ሴት እንደሆነች ራሱ እዚህ ላይ ማንሳት ፈልጌ ነው። ወደ ተጠየቁት እመጣለሁ። ለምሳሌ አንድን የጃጃ ሽማግሌ በውሃ ጥም አቃጥላ ጨው አብልታ በጣም በውሃ ጥም አቃጥላ አንድዳ አንድን የጃጃ ሽማግሌ ታሪክ ንገረኝ ብላ ያንን ሰውዬ በእንደዚህ አይነት መንገድ እያሰቃየች የክርስቶስ መስቀል የተሰቀለ ብላ ታሪክ መጠየቁ አንዱ ኢ ስነ ምግባራዊ ወይም ደግሞ ኢ ክርስቲያናዊት እንዳልሆነች የሚያሳይ ነገር ነው። ስለዚህ የኢትዮጵያ እሌኒን እንደ መልካም ሴት እንደ ክርስቲያን ሴት ሊቆጥራት አይገባም። በዚህ ታሪኳ ለምንድን ከተባለ ይቺ ሴት አንደኛ ክርስቲያናዊት ከሆነች ጸልያ እግዚአብሔር እንዲነግራት መስቀሉ የተቀበረበት ቦታ እውነት ታሪኩ እንኳን ትክክለኛ ታሪክ ቢሆን ኑሮ እንኳ እሷ ምን ማድረግ ነበረባት? መጠየቅ ነበረባት። ማንን? እግዚአብሔርን። ምን ብላ? መስቀሉ የተሰቀለበትን ቦታ፣ ስፍራ፣ አካባቢ ንገረኝ ብላ መጠየቅ ነበረባት። እሺ ታሪክ የሚያውቅ ሽማግሌ ጠይቃ ሄዳ ግን ሽማግሌውን በእንደዚህ አይነት ሁኔታ ሰውየው በውሃ ጥም እስኪቃጠል ድረስ እየገረፈች መስቀሉ የተቀበረበትን ቦታ ሳየኝ ብላ ሰውየውን በእንዲህ አይነት ነገር ማሰቃየቷ ይህ ክርስቲያናዊት ነው ሴትየዋ። ስለዚህ በእኔ እይታ እሌኒ ንግሥት የምትባሏ ክርስቲያን አይደለችም ነው። የክርስቲያን ስነ ምግባር የሌላት ሴት መሆኗን ታሪኳ ራሱ ይናገራል። ስለዚህ አንደኛ እሌኒ መስቀሉን እንጂ ክርስቶስን የፈለገች አይደለችም። ስታዩ ታሪኳን ስታዩ ራሱ በራሱ መስቀል ፍለጋ ነው ሄደች። እሌኒ ሐሰሰት መስቀሉ ነው የሚል ድጓው ብትገባ ዚቁ ውስጥ ብትገባ እሌኒ የፈለገችው ክርስቶስን ፈለገች፣ ኢየሱስን ፈለገች፣ ክርስቶስን ተከተለች የሚል አንድም ታሪክ የላትም። ታሪኳ በሙሉ ከመስቀል ጋር ወይም ደግሞ ክርስቶስ ከተሰቀለበት ከእንጨቱ ጋር የተያያዘ ታሪክ ነው ያላት። ስለዚህ እንዲህ አይነት ሐዋርያ እንዲህ አይነት ወንጌላዊ እንዲህ አይነት ክርስቲያን እንዲህ አይነት ታሪክ አላጻፈንም። ስለዚህ የእሌኒ ታሪክ ኢትዮጵያውያን እንደገና ቆም ብለው ማየት አለባቸው። ሊቃውንቱ መመርመር አለባቸው። ሊቃውንቱ ቆም ብለው የእሷን ታሪክ የእሷን ቅድመ ታሪኳን ሁሉ አጥንተው ትክክለኛ ሴት ነች አይደለችም የሚለው አሁን ለሕዝብ ጥያቄ ነው የምትሆኒ። ስለዚህ እንደ መጽሐፍ ቅዱስ ስንመጣ እንጨትን መፈለግ ክርስቲያናዊ አይደለም። እንጨት መፈለግ በራሱ ክርስቲያናዊ አይደለም። ክርስቶስን መፈለግ ነው። ሐዋርያት ተለው አሰሩ አይደለም ለክርስቶስ አይደለም የሚለው። ሐዋርያት እኮ የክርስቶስን ፈለግ ተከተሉ ነው የሚለው እንጂ እንጨት ተከተሉ አይደለም የሚለው። አንድም ሐዋርያ እንጨትን መስቀልን ርዕስ አድርጎ የሰበከ ሐዋርያ የለም። አንድ ሐዋርያ እስኪ ኦርቶዶክሳውያን እንተና የሚባል ሐዋርያ መስቀልን ሰብኮ አሳየን የሚል መጽሐፍ ቅዱስ ላይ ከተጠቀሱት ሐዋርያት በሙሉ አንድ ሐዋርያ ርዕስ አድርጎ መስቀሉን የሰበከ ሐዋርያ ካለ፣ ለምሳሌ መስቀሉ ያድናል፣ መስቀል ይፈውሳል፣ መስቀል ዕውር ያበራል፣ መስቀል ለምጽ ያነጻል፣ መስቀል ጎባጣ ያቀናል ብሎ የሰበከ ሐዋርያ ያምጡ። ኦርቶዶክሳውያን ያምጡና ያሳዩን። ወንጌል ውስጥ ሐዋርያት የተከተሉት ክርስቶስን ነው፣ የተናገሩት ስለ ክርስቶስ ነው፣ የሰበኩት ስለ ክርስቶስ ነው። ስለዚህ ታሪኮቹ እንደገና መታየት አለባቸው ነው። እሌኒ ክርስቲያን አይደለችም። ኢየሱስን ያልተከተለች ክርስቲያን፣ እንጨት የተከተለች ክርስቲያን፣ የተመሳቀለ እንጨት ግማደ መስቀል የፈለገች ክርስቲያን። ስለዚህ እሷ ታሪኳ ትክክል አይደለም ነው። ስለዚህ ሰው ማሰቃየት በራሱ ክርስቲያናዊ አይደለም። እንዴት ሽማግሌ የጃጃ ሽማግሌ ፈልጋ ጨው አብልታ አርጅቷል። ምን ያድርግ ሰውየው? ምን ያድርግ? ተናገረ። ከዚህ ከሶስቱ ተራራ አንዱ ሳይሆን አይቀርም አላት። ከዚያ በኋላ ጭሳጭሰሽ ምን አለ? ጭሳጭሰሽ እኮ ነው ያለው። ጭስ ማጭስ ራሱ ምን አመጣው? እዚያ ጋር ነው እኮ የሚያመሹት። ብከነ ወጎሙ ነው ሁሉ ምጸረን አይደለም ወበስምከ ናስሮም እኮ ነው የሚለው። ጠላቶቻችን እንወጋለን እንዴ? በአንተ እኮ ነው እንወጋቸዋለን እንዴ? በመስቀሉ። ኧረ ነውር ነው። ይኸውላችሁ ጠላትን ለመውጋት መንፈሳዊ ክብረ በዓል መከተል አያስፈልግም። ጠላትን ለማሸነፍ፣ ጠላትን ለመምታት፣ ጠላትን ድባቅ ለማድረግ አይ በአንተ በመስቀል ጠላቶቻችን እናሸንፋለን ተብሎ ዜማ መዜሙ በራሱ በጣም አደገኛ ነው። የሚነበበው ወንጌል ራሱ ከመስቀል ጋር አብሮ የማይሄድ ምስማኩ ራሱ እያንዳንዱ ነገር ስንመለከት ሊቃውንቱ ምን እያሉ ነው? ስለዚህ እንዲያውም መስቀል ምንድን ነው የሚባለው? እንዲያው ከቅዳሴ እንኳን ብንነሳ መስቀል አብርሃ በከዋክብት አይደል የሚለው? አሰርገው ሰማይ። ለምሳሌ መስቀል እንደ ከዋክብት ሰማይን ምን አደረገ ነው የሚለው? አበራ። ሰማይን ያበራ መስቀል ነው ወይ እንዴ? እንደ ከዋክብት አበራ ተብሎ የትኛው መስቀል? እዚያ ግሸን ላሊበላ አንድም ሐዋርያ የለም። ግዑዝ ነገር የተከተለ ሐዋርያ ወንጌላዊ የለም። መጽሐፍ ቅዱሳችን የሚያስተምረን ቅድም እንዳለው
ሐዋርያ ተለው አሰሮ ለክርስቶስ ጌታ እንደተናገረው ዘኢይክል ጾረ መስቀለ ሞቱ ኢይክል ይጸመደኒ። ጌታም የተናገረው ከመንጨት ጋር የተያያዘ ሳይሆን ከመከራ ጋር የተያያዘ ሐሳብን ያወራቸው። ስለዚህ መስቀል በኢትዮጵያ ቤተክርስቲያን፣ በኢትዮጵያ ሕዝብ፣ በኢትዮጵያ ማህበረሰብ እንደ ብሔር ብሔረሰቡ ይለያያል አምልኮ። ስለዚህ በኢትዮጵያ ቤተክርስቲያን ውስጥ መስቀል ይመለካል። ድብን ብሎ ነው የሚመለከው። ድብን ተደርጎ ይመለካል። ለምሳሌ የመስቀል ደመራ ሁሉም ሰው ወደ ደመራ ይወጣል። ሊቃውንቱ ወደ አደባባይ ይወጣሉ። ሊቃውንቱ አደባባይ ሲቆሙ የሚጮሁት የሚያዜሙት እያንዳንዱ ነገር ስንመለከት ከምስማክ ጀምሮ ከወንጌል ጀምሮ በዕለቱ ከሚዜመው ዜማ ከዚህ ከድጓ አንጻር ስንመለከት እየተመለከ ነው ያለው። እንዲያውም የኢትዮጵያ ቤተክርስቲያን የመስቀል ዋዜማ እንደውም እንደ ጠላቶቻቸውን ሲረጋ ስንት ጉድጓድ ውስጥ የተቀበረው መስቀል ነው እንዲያበራ ቄሱ ቅዳሴ ሲገባ መስቀል አብራ በከዋክብት አሰርገወ ሰማይ እምኩሉሰ ፀሐይ አራይ አየ ከፀሐይ ይልቅ ምን አደረገ ነው የሚለው የተሻለ ነገር ብርሃን አሳየ እየተባለ ቅዳሴው ላይ ስንመጣ እንመለከታለን። ስለዚህ መስቀል ማለት የወርቅ አይደለም። መስቀል ማለት የእንጨት የተመሳቀለ ከተለያየ ባለሙያ ተቀርጾ የሚመጣ እብነበረድ የሚባል ወርቅ የሚባል የብር የሚባል የእንጨት የሚባል የዋንዛ የሚባል የዚህ የልምጭ የሚባል ይሄ ለጥንቁልና የሚሰራ መስቀል እሱ የክርስቶስ የተሰቀለበት መስቀል አይደለም። እንግዲህ መስቀል ተጠንቀቁ። አዳም የተጠንቀቅ መስቀልን ስትሳለም ተጠንቀቅ። ምን እንደሚደረግ ስለማይገባ ስለዚህ የኢትዮጵያ ሕዝብ መስቀል ስትሳለም ለምሳሌ ቄሱም ሹት ያለብሰዋል አይደል? ውስጡ ምን አለ? ፋትሹት እስኪ ቄሱ እጁ ላይ መስቀል ያዘውን መስቀል የሆነ ሹት አልብሶ ጠምጥሞ ያሳልማል። እስኪ እንደው እዩት እስኪ ውስጡ ሽታው ምንድነው? አንዳንድ የሱዳን ሽቶ እየተርከፈከፈ እዚያችሁ ትሳለማላችሁ፣ ታብዳላችሁ። የአስማት መስሪያ፣ የጥንቁልና መስሪያ፣ የድግምት መስሪያ፣ የመተት መስሪያ፣ እንደገና የመስተፋቅር የመስተአብድ የሚሳበ ንዋይ የተደግሞበት ራሱ ህዝቡ ለምን ያብዳል? አንዳንዱን እኮ ቄስ ተሳልማችሁ ስትሄዱ ከሄዳችሁ በኋላ እኮ ፈቀቅ ማለት አትችሉ። ሽቶው ራሱ ያውዳል፣ ያሰክራል እኮ ራሱ። ይሄ ነገር በደንብ መታየት አለበት እና የኢትዮጵያ መስቀል የያዘ ሁሉ ትክክለኛ ነው፣ ጤናማ ነው፣ ጥሩ ካህን ነው ብሎ ማሰብ የለበትም። ስለዚህ መስቀል መጠንቆይ አይደለም። መስቀል ጋኔን መሳቢያ አይደለም። መስቀል መናፍስት መዋረሻ አይደለም። መስቀል ሀብት ማፍሪያ አይደለም። መስቀል ሚሳበ ቅዱሳን ሚሳበ ንዋይ ተደርጎ መታየት የለበትም። መስቀል ማለት መከራ እንጂ ይሄ ቄስ ይዞ ሰፈር ለሰፈር ማህበር ለመባረክ፣ ጽዋ ለመባረክ፣ ሰንበቴ ለመባረክ፣ ዝክር ለመባረክ፣ ሙት ዓመት ቁርባን ለመብላት ይዞ ያንን የሚያሳልፍበት እሱ መስቀል ትክክለኛ መስቀል አይደለም። መስቀል ብላችሁ ካላችሁ ክርስቶስ የተሰቀለበትን ያንን ስፍራ ስታስቡ መስቀል ማለት መከራ ሞት እንደሆነ ጻይረ ሞት መሆኑን ማሰብ መቻል አለባችሁ። ስለዚህ መስቀልን አታምልኩት። አምልኮ ይካሄዳል በቤተ ክርስቲያን። እንዴት ነው አምልኮ የሚካሄደው? ለምሳሌ እንግዲህ ወደ ቤዛነት ተቀይሯል። የነፍስ መድኃኒት ነው ተብሎ ተቀይሯል። መስቀል በራሱ ትርጉም ተሰጥቶታል። መስቀል ቤዛነ፣ መስቀል ጽንነ፣ መስቀል ኃይልነ፣ መስቀል ይሄ እንደዚህ አይነት ቤዛ ነው። ራሱ መጽናኛ ነው እሱ፣ ኃይል ነው እሱ፣ መድኃኒት ነው እሱ፣ ፈዋሽ ነው እሱ። በምንም ተአምር ክርስቶስን ትቶ መስቀሉን መከተል መጽሐፍ ቅዱሳዊ አይደለም። ስለዚህ ከአምልኮተ ባዕድ ዘወር ብላችሁ መስቀል ላይ የተሰቀለውን ክርስቶስ ኢየሱስን ወደ ማየት እንድትመጡ ነው። ስለዚህ መስቀል በኢትዮጵያ ቤተክርስቲያን ይመለካል። ድብን ተደርጎ ነው የሚመለከው። ምስማኩ ያለ መስቀል አይሆንም። አንገርጋሪው ያለ መስቀል አይሆንም አይደል? ቤተክርስቲያን አገልግሎት እኮ ከመስቀል ጋር የተያያዘ ነው። ምልጣን ራሱ መስቀል ተይዞ ነው፣ ረጅም ትልቅ መስቀል ማለት ነው። ራሱ ይሄ ሁሉ ምንድን ነው ተብሎ ሲባል የሚያሳየው ነገር ትርጉም በደንብ ማየት ያስፈልጋል። ስለዚህ በኢትዮጵያ ቤተክርስቲያን መስቀል ይመለካል፣ ድብን ተደርጎ ይመለካል። ድብን ተደርጎ ለምንድን ነው የሚያመልከው ብለን ስንል የሚመለከው ምን ያደርጋል? ህዝቡ በመስቀል ቀን ለምሳሌ ከእንስሳት ያርዳል። የመስቀል ቀን እንስሳት አርዶ ደም ረግጦ ደም እየረጨ ይበላል፣ ይጠጣል። ሌላው ምን ያደርጋል? የመስቀል ደመራ የደመራ ያ እንጨቱ ተደምሮ ያ የሆነ ቁልል ያለው ነገር እንደገና እሳት ይለኮስና እሱ ወደ ምስራቅ ከወደቀ ወደ ሰሜን ከወደቀ ወደ ሰሜን ወደ ደቡብ ከወደቀ ለበረከት ለምን ተብሎ የሚገርመው ነገር አመድ የሚከፋፈል ህዝብ አመዱን እየተናጠቀ በግድ እኮ በግፊያ ነው አመዱን አፍሰው ዘግነው በትምህርተ መስቀል ግንባራቸው ላይ ምን ያደርጋሉ? ያትማሉ። ይሄ እየተመለከ ነው። ለምሳሌ ደመራው የወደቀበትን አቅጣጫ አይቶ ማሟረት ራሱ አምልኮት ነው። ይሄ ራሱ ለምሳሌ ወደ ምስራቅ ሲወድቅ እንደዚህ ይሆናል፣ ሀብት እህል ይሆናል፣ ረድኤት ይሆናል፣ መልካም ነገር ይሆናል ብሎ መተንበይ ጥንቁልና ነው ራሱ። ስለዚህ ደመራው ወደ የትም አቅጣጫ ይውደቅ፣ ግን ማሟረት አያስፈልግም። ለምን አስፈለገ? ስለዚህ የኢትዮጵያ ህዝብ ምን እያደረገ ነው ብለን ስንል መስቀል አደባባይ ላይ ወጥቶ እያሟረተ ነው።
እያሟረተ ነው። ክርስቶስ አይታየውም፣ ኢየሱስ አይታየውም። መስቀል ላይ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን፣ ስለ እያንዳንዳችን መከራን የተቀበለውን ክርስቶስን ማየት አይችልም። ሕዝቡ አይኑ የቱ ጋር ነው ከተባለ ምድራዊ ስርዓት ላይ ሰዎች ተሰብስበው ከሚያደርጉ ስርዓት ላይ አይናቸው አረፈ። ስለዚህ ክርስቶስ አይታያቸውም። ምኑ ላይ አረፈ? ደመራው ላይ። ደመራው ላይ ደግሞ ካረፈ በኋላ አህመድ መከፋፈል ምናምን ሰጣ። ቅድም በታሪክ ሲነገር ለምሳሌ የመስቀል ክፍፍል ለምን አስፈለገ? የኢትዮጵያ መስቀል ደረሳት፣ ያውም ግማደ መስቀል መከፋፈል ምን አስፈለገ? እንዲሁ አመዱን ስንተውና ራሱን መስቀልን መከፋፈል ይቻላል ወይ? መከፋፈል ይቻላል ወይ? ለኢትዮጵያ፣ ለግብፅ፣ ለሌሎች ሀገራት አራት አይነት አቅጣጫ ነው ያለው። ለአራቱ አቅጣጫ ደረሳቸው። ኢትዮጵያ አንድ ክንፍ ደረሳት። ከዚያ ግብፅ ወረደ። ከግብፅ ወደ ኢትዮጵያ መጣ፣ ተቀበረ። እሺ፣ ከዚያ በኋላ ደመራ እንዲደረግለት እንዲከበር ውሳኔ ተወሰነ፣ በንጉሱ ማለት ነው። ይሄ ሁሉ ስርዓት መንፈሳዊ ስርዓት ነው አይደለም? መጽሐፍ ቅዱሳዊውን ታሪክ ስንመለከት መስቀል የሚለው ትርጉምና አሁን የኢትዮጵያ ሕዝብ እያከበረ ያለው መስቀል በምንም ተአምር አይገናኝም። ስለዚህ በመስቀል ቀን የሚደረጉ ስነ ስርዓቶች ባዕድ አምልኮት እንደውም ከደም ጋር የተያያዘ ከመብል ጋር የተያያዘ ከመጠጥ ጋር የተያያዘ እንደገና ደግሞ ከዚህ ከአመድ ከሟርት ጋር የተያያዘ ይሄ ሁሉ መጽሐፍ ቅዱስ አይደለም። ስለዚህ የኢትዮጵያ ሕዝብ በአንድ ቃል ስቋጨው መስቀል አደባባይ ላይ ምን እያደረገ ነው ተብዬ ብጠየቅ በአደባባይ የኢትዮጵያ ሕዝብማ እያሟረተ ነው ብዬ ነው የምናገረው። እያሟረተ ነው። ለምን? አመድ እየዘገነ መቀባት አስፈላጊ አይደለም። ለምን? ደመራው ወደ ወደቀበት አቅጣጫ እንዲህ ይሆናል ተብሎ መተንበይ በራሱ የውሸት ትንቢት እየተነበዩ የውሸት ትንቢት እኮ ነው። የውሸት ትንበያ፣ የውሸት ትምህርት፣ ያጋንንት ትምህርት ነው። ስለዚህ የኢትዮጵያ ሕዝብ አሁን ከማሟረት ወጥቶ ትክክለኛውን ክርስቶስ ኢየሱስን አምኖ መስቀል ላይ የተሰቀለውን ኢየሱስ ላይ ልቡ እንዲያርፍ፣ አይኑ እንዲያርፍ፣ ሕሊናው እንዲያርፍ ኢየሱስን በመመልከት እሱን ትኩር ብለው በማየት ስለነርሱ የሞተላቸውን በማወቅ ከሞት ወደ ሕይወት ከጨለማ ወደ ብርሃን እንዲመጡ ይሄ የኛ የሁል ጊዜ ጥሪያችን፣ ተልእኳችን፣ አገልግሎታችን ነው። ስለዚህ የኢትዮጵያ ሕዝብ መስቀልን ያመልካል፣ ድብ እናደርጎ የሚያመልከው ለምን? መስቀል ኃይላችን ነው ብሎ ካለ እያመለከ ነው። መስቀል ቤዛችን ነው ካለ እያመለከ ነው። መስቀል ኃይላችን ነው ካለ እያመለከ ነው። መስቀል መድኃኒተ ነፍስ የነፍሳችን መድኃኒት ነው ብሎ ካለ እያመለከ ነው። ስለዚህ አምላክ ሆኖ በክርስቶስ ፈንታ የሚመለክ ጣዖት ነው እያመለከ ያለ። ስለዚህ ሕዝቡ ምን እያደረገ ነው? ክርስቶስን ክዶታል። ክዷላው በደንብ አድርጎ ነው የካደው። የነፍስ መድኃኒት ክርስቶስ ሆኖ ሳለ መስቀል መድኃኒተ ነፍስ ተብሎ መተርጎሙ ክርስቶስ ለእኛ ቤዛ ሆኖት ዋጋ ካሳ ሆኖ ቀርቦልን እሱን ትቶ መስቀል ቤዛችን ነው ብሎ መናገር ከዚህ የበለጠ ምን ቅዠት አለ? ስለዚህ የኢትዮጵያ ሕዝብ አሁን በመስከረም 16 ጀምሮ ከዋዜማው እስከ 17 በዕለቱ ያለው የኢትዮጵያ ሕዝብ ምን እያደረገ ነው? በየግሉ በየቤቱ በየአደባባዩ ቲም የሆነ ግሩፕ ፈጥሮ በሰፈር እያረደ ፍየል፣ በግ፣ በሬ እያረደ እየበላ እየጠጣ ምንድን ነው እያደረገ? መስቀልን እያመለከ ነው። መስቀል ስል ግውዙን እንጨቱን ነው እያልኩ ያለሁት እሱን ነው እያመለከ ያለው እና አምልኮተ ባዕድ ነው። መስቀል ለኢትዮጵያ ሕዝብ መሰናክል ነው፣ እንቅፋት ነው፣ ባዕድ አምልኮ ነው፣ መርገም ነው። ከክርስቶስ ጋር ሊያገናኛቸው ስላልቻለ ማለት ነው። ስለዚህ የኢትዮጵያ ሕዝብ ይሄው እንግዲህ ታዩታላችሁ፣ ወደፊት ይመለካል። አመድ እየተቀባ አምልኮ የለም። ሲጀመር አመድ እምነት አይደለም ሲጀመር። በነገራችን ላይ እምነት ይሄ አመድ አፍሶ መቀባት እምነት አይደለም። እምነት በእግዚአብሔር ባመን ነው፣ በክርስቶስ ኢየሱስ በማመን እንጂ አመድ ተቀብቶ እምነት የሚባል ነገር የለም። መጽሐፍ ቅዱስ አመድ ተቀብተ እመን የሚል የለም። እመን፣ ክርስቶስን እመን፣ ያለምንም መቀባባት፣ ያለምንም መኳኳል፣ ያለምንም ጭቃ፣ ያለምንም አመድ ክርስቶስ የተሰቀለውን አምነህ ትድናለህ የሚል እንጂ ተቀብተህ ትድናለህ የሚል የለም መጽሐፍ ቅዱስ። ስለዚህ የኢትዮጵያ ሕዝብ ለምንድን ነው የሚቀባው? አመድ ለምን ይኳላል? ይሄ ወይ ያጋንንት ትምህርት ነው፣ የመናፍስት ስራ ነው፣ የክፎች አስተማሪዎች ትምህርት ነው። ስለዚህ የኢትዮጵያ ሕዝብ ከእንዲህ አይነት ድርጊት ተቆጥቦ እውነተኛውን ጌታ ዋጋ የከፈለለትን አምኖ በንስሐ ወደ እርሱ ይመለስ ነው። ስለዚህ መስቀል ይመለካል በኢትዮጵያ እንደተናገርኩት ነው፣ ድብን ብሎ ነው የሚመለከው። እሺ አሁን ደግሞ ጌታ የተባረከ ይሁን። እንግዲህ ምናልባት ጌታ መልአክ ሽማግሌው ሰው እያሳዝነውኛል። እሌኒ ውሃ ያስጠማቻቸው የገረፈቻቸው እንዲናገሩ ጨው አብዝታ ያበላቻቸው በእውነቱ እኒያ ሰውዬ ያሳዝኑኛል። ደግሜ ስለሳቸው ሰውዬ ካሉ መናገር እፈልጋለሁ ብለው የእሌኒን የክርስቲያናዊት መሆኗን በሀሳባቸው ገልጠዋል። እውነት ነው። ምክንያቱም መስቀሉ እንኳ የእንጨቱ መስቀል አስፈላጊ ቢሆን
እሌኒ ደግሞ ክርስቲያን ብትሆን ብታደርገው ወደ እግዚአብሔር መጸለይ ነው። ግለጥልኝ ነው የሚለው ማለት ያለባት በቃልህ ግለጥልኝ የት ላይ ያለ ብላ አይኗን ጨፍና ጾም ጸሎት ይዛ ነው እንጂ ዝም ብላ አንድ ጊዜ ባሌ ይመጣል ብላ ሻወር ቤት እያለች እንትሯ ጠፍቶ ሄዳተ በጣም ብዙ ተረት አለ ማናነሳው ጊዜ ስለሚበላብን የተረት ብዛት እንደዛ ያደረገችን ሴት አይደለም። እና ከዛ በኋላ እንግዲህ ክርስቲያን ከሆነች ተመልሳ ንጽህናዋን ለማረጋገጥ ሰውየው ባህር ላይ ሲጥላት በሳጥን ከሳጥን ከወጣች በኋላ ተመልሳ መሄድ የነበረባት እውነትሽ ያድንሽ አይደል ያላት ሰውየው። እውነትሽን ከሆነ ትድኛለሽ፣ ሐሰትሽን ከሆነ ትጠፊያለሽ ብሎ ከባህር ሊፈትናት ጣላት። ከባህር ከወጣች እኮ በዛው ከባህር ያወጣትን ሳይሆን ባል አድርጋ መቀመጥ የነበረባት ባለፈት እኮ ናት። እንዲያው እኮ ናት ያው ባሏን ፈታ እኮ ነው ያገባችው። ከዛ ተመልሳ ሄዳ ይኸው የኔ አምላክ ከባህር አዳነኝ ብላ ሄዳ መልሳ ማግባት የነበረባት ከባህር የጣላትን ሰውዬ ነበር። ግን እዛው ባህር ያወጣትን አግብታ ቀረች ነው የሚለው ታሪኩና ብዙ አለ እንዳሉት የክርስቲያናዊት የሚያሰኛት ብዙ ነገር ማንሳት እንችላለን ማለት ነው። እና ስለ መስቀሉ አምልኮ ግን ስናነሳ አሁን ወደ ዋናው ቁም ነገር ደግሞ ስንገባ ድርሰት አለ። ድርሳነ መስቀልም አለ። ራሱ ድርሳነ መስቀል የሚባል መጽሐፍም አለ። እንዲያውም በዚህ በድርሳነ መስቀሉ ማነው ድርሳነ መስቀሉን የደረሱት ጳጳስ ኢየሩሳሌም ሆነው ነው የደረሱት። ኢየሩሳሌም ጳጳስ ናቸው። አቡነ መቃሪዎስ ምናምን ማን እንደሆኑ በደንብ አድርገን እናያለን። ምን ይላል እዚህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንየጥን በረድኤተ እግዚአብሔር ጽሕፈ መጽሐፈ ድርሳኑ ለመስቀል እግዚእነ ለመስቀለ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘሎቱ ስብሐት ወይኩን ላዕሌነ ሰላም እግዚአብሔር አብ ወሞገስ ይልና መስቀሉ ይላል። ወሞገሰ መስቀሉ ነው መሆን ያለበት። መስቀሉ ክቡር ለዓለመ ዓለም አሜን። ለዝንቱኒ ድርሳን ዘደረሶ ወዘጸሐፎ አባ መቃርዮስ ኤጲስቆጶስ ዘሀገረ ቅድስት ኢየሩሳሌም በእንተ ዕፀ መስቀሉ ለክርስቶስ እግዚ ሎቱ ስብሐት መድህን ዓለም ዘከመ እፎ ኮነ ወጽወቱ ወሙስተ ግበ ጎልጎታ ዘተቀብረ ቦቱ ወዘከመ መኑ ውእቱ ዛውፅኦ ለዝንቱ መስቀል ክቡር ዘተቀብረ በሰለስቱ ምዕት ዓመት ይላል። በ300 ዓመት። ስለዚህ እዚህ ላይ ያለው የድርሳነ መስቀሉ እንደሱ ነው የሚለው። እዚህ ፒዲኤፍ ላይ ነው ያነበብኩት። እና ይህንን መስቀል ድርሳነ መስቀሉን የደረሱት ሰውዬም አሉ። እንግዲህ ይህንን ታሪክ በሙሉ ስናጠናው ስለ መስቀል አምልኮ ቀጥታ ያወራል። ድርሳነ መስቀል ማለት ነው። ሌላው ቅድም እንዳነሳሁት መስተብቁ ዘመስቀል አለ። እሱም ራሱ መስቀልን ያወራል። የመስቀልን አዳኝነት እንዲያውም በመስቀሉ ፊት ቁመን እንድንጸልይ ሁሉ ይናገራል። ሌላው በጸሎተ ማርያም ውስጥ ላይ ቅድም ቀስ ያነሱት አለ። መስቀል ቤዛችን ነው፣ የነፍሳችን መዳኛ ነው ሚል አለ። ይሄ ጌታችንን መድኃኒታችን ኢየሱስ ክርስቶስን አይደለም። ስለዚህ እሱን አስመልክቶ በደንብ ማውራት ስላለብን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል ደመራው መታሰቢያው ደመራውን ለምሳሌ የጌታችን የኢየሱስ ክርስቶስን መሞት ልናስብበት ነው ብለው እንደ ትንሣኤ እና እንደ ሌሎችም እንደ ጰራቅሊጦስም ጭምር የሚታሰብ ቢሆን ኑሮ ምናልባት ከጌታ ጋር እናያይዘዋል። ግን ራሱን ችሎ መድኃኒት ነው። ራሱን ችሎ አዳኝ ነው። ራሱን ችሎ ቤዛ ነው። ራሱን ችሎ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀሉ ይሄ የተመሳቀለው እንጨት ማንም የያዘው በቃ አዳኝ ነው። ቅድም እርጌታ እንዳሉት ሰው ሁሉ ወደ የሚሳለመው ይፍቱ የሚል ያን መስቀል ተሳልሞ ነው። ስለዚህ መፈታት የሚያገኘው በመስቀሉ ስለሆነ በእጁ እንኳ እንዲህ ካደረገ ቄሱን ይጠራጠሩታል። በእጁ እንዲህ አድርጎ ለመባረክ ከሞከረ ይሄ ቄስ ጀርባው መጠናት አለበት ይላል። ለምን? ምናልባት ወነሰ ተብሎ እንዳይ ለማለት ነው። ስለዚህ እንዲህ አይነት ጥናቶችም ስለሚካሄዱ እና መስቀልን አስመልክቶ የመስቀልን በዓል አስመልክቶ ይህን ያክል ካወራነ መስቀሉ አይመለክም ወይ? እየተመለከ አይደለም ወይ? እየተዘመረለትስ አይደለም ወይ? መስቀሉስ መድኃኒት አይደለም ወይ? የሸዋ መንግስታት በታሪክ ሲጠና የሸዋ መንግስታት መንግስታቸው የጸና አይደለም፣ የተደላደለ አይደለም። አይታችሁ ከሆነ አክሱም ላይ ቤተመንግስት አለ። የተደላደለ ስለነበረ ግዛቱ ቤተመንግስት ተሰርቷል።
ላስታ ላይ ስትመጡ ቤተመንግስት አለ። ይሄ ላስታ ላሊበላ የላስታ ነገስታት ቤተመንግስት ነው። ጎንደር ላይ ስትሄዱ የጎንደር ቤተመንግስት ነው። ሸዋ ላይ ወደ 300 ዓመት ያህል ቆይቷል ንግስና ከ1370 እስከ 1500 200 ምናምን ዓመት ያህል ቆይቷል። ወደ 230 ዓመት ያህል ማለት ነው። ነገር ግን ይሄ ነው የሚባል የተሰራ ቤተመንግስት የለም። ለምንድን ነው? በቃ በተንኮል ስላመጡት መንግስታቸው የተረጋጋ አልነበረ እና ከዚህ የተነሳ ህዝቡን የሚያስገዛ ነገር ነው ተብሎ የሚታሰበው ከዚህ የተነሳ ነው። ለዚህ ነው በጥቁር አህያ ያንን እንጨት በደም የተነከረ ጨርቅ ነው በጥቁር አህያ ሀገሪቱን አዙረው ወስደው ግሸን ላይ ቀብረዋል። ይሄ ነው የሚባለው እና ይሄ ደመራ ደግሞ ማደሻ ነው። በየዓመቱ ይውላችሁ በየዓመቱ ደመራ ይደመራል አይደለ? ደም ይፈሳል። ምን አገናኘው? አሁን ይሄ ባልተከበረ አይደለ? ምን አገናኘው? ከእርድ ጋር ምን ያገናኘዋል? እርድ ያስፈልገዋል። ለምሳሌ እኮ ሃይማኖታዊ በዓል ይከበራል አይደለ? አሁን ለምሳሌ ጥምቀት ይከበራል። ጥምቀት ሲከበር በየቤቱ አይታረድም። ምንም የሚደረግ ነገር የለም። መስቀል ግን ህዝቡ ተሰብስቦ በየቤቱ ያርዳል፣ ደም ያፈሳል እና ይሄ ምንድን ነው? ድግምቱን የማደስ በየዓመቱ ድግምቱን የማደስ መተቱን የማደስ ስራ ይሰራል። ከዚህ የተነሳ ይመስለኛል ለኢትዮጵያ ህዝብ ይውላችሁ በተለያየ መንገድ እውነት እየነገራችሁ አይሰማም። ከዚያ ይልቅ በሆነ ስህተት አይምሮ ተይዟል። አሁን እኮ ይውላችሁ የኢትዮጵያ ህዝብ ቢፈቀድለት እነማንን ማምጣት ይፈልጋል መሰላችሁ? የሸዋ ነገስታትን መመለስ ይፈልጋል። የዘውድ መንግስት ይናፍቃል እኮ ኢትዮጵያ ህዝብ ታውቃላችሁ። እና ይህንን ያመጣው ምንድን ነው ተብሎ ሲባል ይሄ በህዝቡ ላይ የተሰራ ድግምት ነው። አይቀበርም ነበር። እኔ አሁን መስቀል ከሆነ ቅድም ተናግሬያለሁ አይደለ? መጣ ሲፈውስ ነው እዚያ የተቀበረው አይደለ? እዚህ መጥቶ መፈወስ ነው ያለበት። እዚህ ግን ተቀብለው ወስደው ቀበሩት ነው። ለምን ይቀበራል? መስቀል ከሆነ እኮ ታምራት ካደረገ እኮ ከፈወሰ እኮ ቁጭ ብሎ እንዲፈውስ እንዲያውም እዚያ ግሸን ሳይሆን መሄድ ያለበት እዚያ ተራራ ከከተማ ውጭ ምናምን ከባድ ተራራ ነው። አሁን መስከረም 21 ላይ ይከበራል የግሸን ማርያም። በየዓመቱ በመቶ የሚቆጠር ሰው ነው የሚሞተው እዚህ ሀገር ላይ ራሱ መኪና እየተገለበጠ ማለት ነው። እና እዚህ ሄዶ ለምን ይቀበራል? ያኮ መሆን ያለበት ህዝብ የሚገኝበት መካከለኛ ቦታ ላይ ተቀምጦ ህዝቡ እየመጣ እንዲፈወስ ነበር መደረግ ያለበት። እና ይሄ እናንተ አሁን ቅድም ስታወሩ በተለይ በየቦታው የሚፈሰው ደም ድግምቱን የማደስ ነገር እንደሆነ የሆነ ነገር ስላሰብኩኝ ነው። እና ከዚህ ጋር ግን አያይዘን አንድ ማየት ያለብን አሁን ዩኔስኮ የመስቀልን በዓል መዝግቦታል እና የህዝብ በዓል ሆኗል። ህዝብ ፌስት የሚያደርግበት ማለት ነው። ከአምልኮ ነጽቶ ማለት ነው። ከአምልኮ ነጽቶ ከምን ነጽቶ ህዝቡ የሚደሰትበት ተሰብስቦ በጋራ የሚያከብረው በዓል ሆኗል። እኛ እሱን አንቃወምም። የምንቃወመው አምልኮውን መስቀል ላይ የሚደረገውን አምልኮ ከዚያ ከአደባባይ ወጥቶ ደግሞ በየቤቱ የሚደረገው ደም የማፍሰስ አምልኮ ለአጋንንት የሚሰዋውን መስዋዕት ነው አሁን እየተቃወምን ያለ ነው እና ደግሞ በቤተ ክርስቲያን የሚደረገውን አምልኮ። ስለዚህ በቤተ ክርስቲያን መስቀል ይመለካል፣ በደንብ ነው የሚመለከው። እንዲያውም መስተንቁሰ መስቀል ላይ ምን ይላል? ለሉ ክሌቱ ፍጥራን ስብሐተ ፈጣሪ ደሎም እስመ ተአረዩ በክብሮሙ ተብሎ የፈጣሪን ምስጋና መስቀልና ማርያም መቀበል አለባቸው ነው የሚለው። ለምን ሲባል በክብር ከማን ጋር ተካክለዋል? ከፈጣሪ ጋር ተካክለዋል። እኩል ናቸው ከፈጣሪ ጋር። መስቀልና ማርያም ከፈጣሪ ጋር እኩል ናቸው። ለመስቀል በደሙ ስለተቀደሰ ነው ይላሉ። ማርያም ደግሞ ጌታን ጸንሳ ስለወለደች ነው ይላሉ። ጌታ የሞተው እንጨት ለመቀደስ ነው ወይ ሰው ለመቀደስ? ጌታ እኮ የሞተው ሰው ለመቀደስ ነው። ኃጢአት የሰራው እኮ እንጨት አይደለም። ኃጢአት የሰራው የሰው ልጅ ነው። በኢየሱስ ደም የተቀደሰው ሰው እንጂ እንጨት አይደለም። በመሰረቱ መስቀል መግደያ መሳሪያ ነው እና ይሄ የሚመለክ የሚከበር ሳይሆን እንዲያውም ጌታችንን ስለገደለ ልንጠራ ሁሉ ይገባል አይደለም። የጌታችን መሰቀያ እኮ ነው። ጌታችን የተገደለበት ነው። እንዴት ሰይጣን ይህንን ሸፍት እንዳደረገው ልብ በሉ። እንዴት አይምሮው ሸፍት እንዳደረገው በመስቀል ላይ የሞተለትን ጌታ የተሰቀለለትን ጌታ ደሙን ያፈሰሰለትን ጌታ ገፍቶ ነገር ግን እንጨቱ ላይ እንዲንጠለጥል አደረገው። ስለዚህ ሰው የሚጨነቀው ስለ እንጨቱ ነው። ሰው የሚያስበው ስለ እንጨቱ መስቀል ነው። ሰው የሚጨነቀው ስለ እንጨቱ መስቀል ነው። ግን እኮ ያ መስቀል ጌታን ገደለው እንጂ ሌላ ያመጣው ነገር የለም። ለእኛ የሞተው ከኃጢአታችን በደሙ ለማንጻት የተሰቀለው ኢየሱስ ክርስቶስ ነው እና ይህንን በደንብ ማስተዋል አለብን። አንዳንድ ነገሮች ከዚህ ቅላንብ
ምን ይላል መሰላችሁ? ነግሱ ላይ ያለው ለኩልያቲክሙ ላይ ያለው ዚቅ ወበእንተ ዘአዘዙነ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለማርያም ድንግል ይላል። አያችሁ ምን ማለት ነው? ስለዚህ ይላል የቤተ ክርስቲያን የወንጌል መምህራን አዘዙ። የወንጌል መምህራን አዘዙ ምን ብለው? ልክ እንደ ፈጣሪ አምሳለ ፈጣሪ ልዑል ማለት ልክ እንደ ፈጣሪ ንስግድ ለመስቀል ወለማርያም ድንግል ለመስቀልና ለማርያም ድንግል እንድንሰግድ ነው የሚለው። የወንጌል መምህራን አዘውናል። ልክ እንደ ፈጣሪ አምሳለ ፈጣሪ ነው የሚለው አይደል? አምሳለ ፈጣሪ ልዑል። የትኛው የወንጌል መምህር ነው ያዘዘ? እኔ ጥያቄ ያለኝ እዚህ ጋር የትኛው የወንጌል መምህር የትኛው ሐዋርያ ነው ለወንጌል ስገዱ ማን ነው ለመስቀል ስገዱ ለማርያም ስገዱ ብሎ ያዘዘ? የትኛው ፈጣሪ ነው? የትኛው ሐዋርያ ነው? የትኛው ሐዋርያ ነው ልክ እንደ ፈጣሪ ብሎ የተናገረ? ቤተ ክርስቲያን በምን አይነት ውሸት እንደተከበበች ራሱ ህዝባችን ማወቅ አለበት። ይሄ በግዝ ስለሚባል ብዙ ሰው ይህንን ላያስተውለው ይችላል። ብዙ ሰው ይህንን ላይረዳው ይችላል። ግን የሚገርመው ነገር ልክ እንደ ፈጣሪ ስግደት ይገባዋል የሚል ትምህርት ነው በቤተ ክርስቲያን ያለው። ሌላው ይቀጥልና በኃይለ መስቀሉ ይቀበነ ወይክስታይንተ አልባቢነ በኃይለ መስቀሉ ይቀበነ። ተመልከቱ፣ በመስቀሉ ኃይል ይጠብቀን፣ አይነ ልቦናችንን በመስቀሉ ኃይል ይግለጥ፣ እንደገና በመስቀሉ ኃይል ይጠብቀን ይላል። አንድ ነገር ላንሳ። ጌታ ጠብቃችኋለሁ ያለው በመስቀሉ ነው ብሏል። እንደዚህ አይነት እንትን አለ። በስም ጠብቃቸው ብሎ ነው ወደ አባቱ የጸለየው። እኔ ጠበቅኳቸው፣ አሁን ወደ አንተ እመጣለሁ፣ አባት ሆይ በስም ጠብቃቸው ነው የሚለው። እዚህ ጋር ግን እየተነገረ ያለው ምንድን ነው ከተባለ በመስቀሉ ይጠብቀን፣ በመስቀሉ ኃይል ይጠብቀን። በመስቀሉ ኃይል የልባችንን ዓይን ያብራ፣ እንደገና በመስቀሉ ኃይል ይጠብቀን ተብሎ ተደግሟል። ቅድም ያነሳችሁት ዘወትር ጸሎት ላይ ያለው እዚህም ጋር ተቀምጧል። መስቀል ቤዛነ ኃይልነ መስቀል ጽንነ መስቀል መድኃኒተ ነፍስነ አይሁድ ክሂዱ እንነሳ አመነ ወይላ አመነ በመስቀሉ ድህነ። እዚህ ጋር ተቀምጧል። ይሄ ራሱ ማለት ነው ዚቁ ነው ተቀምጧል እዚህ ጋር እና ምንድን ነው የሚለው? መስቀል ቤዛችን ነው። ቤዛችን ነው። የተቤዠ ማን ነው ማለት ነው? መስቀል ነው። መስቀል ምናችን ነው? ኃይላችን ነው። መስቀል ምናችን ነው? ጽናችን ነው፣ መጽኛችን ነው። መስቀል የነፍሳችን መድኃኒት ነው። የነፍሳችን መድኃኒት ነው። ተመልከቱት፣ መስቀል ላይ ተሰቅሎ የሰውን ልጅ ነፍስ ለማዳን በቀራንዮ መስቀል ላይ የተሰቀለውን ክርስቶስን እንዴት እንደለወጠው መስቀሉ ተመልከቱ። መስቀል ምናችን ነው አለ? የነፍሳችን መድኃኒት ነው። አይሁድ ካዱ፣ እኛም ያመን ግን ዳን። ምን ብሎ ያመነ ማለት ነው? መስቀል የነፍሳችን መድኃኒት ነው ብሎ ያመነ። እንደዚህ አይነት ትምህርት ነው በቤተ ክርስቲያን ያለው። ይሄ ነው የሚባለው። አሁን ነገ ክብረ በዓሉ ላይ ብዙ ሰዎች ተሰብስበው ሲዘም ወይም ደግሞ ሲዘመር ጥሩ ነገር የሚባል ነው የሚመስለው ህዝባችን። ግን ይሄ የተሳሳተ ነገር ነው እየተዜመ ያለው። መስቀል ነው ያዳነን፣ መስቀል ነው ቤዛችን፣ መስቀል ነው የነፍሳችን መዳኛ። ይሄ ነው እየተባለ ያለው እና ከዚህ የተነሳ ቤተ ክርስቲያን በመስቀል ስም ውሸት እየዋሸች ነው ያለችው፣ ወይም ባዕድ አምልኮ ጣዖት አምልኮ እያለማመደች ነው ያለችው እና ይሄ ትክክል አይደለም ነው እኛ እያልን ያለ ነው። እኛ የአደባባይ ባል ያክብር፣ እኛ ህዝብ ያክብር፣ እኛ ምን አስጨንቀን አይደለም። ዶላርም ያመጣል እኮ ይሄ ፈረንጅ መጥቶ ምናምን ይጎበኛዋል፣ ዶላር ያመጣል፣ እኛ ችግር የለብንም። ግን ዋናው ግን እየተናገርን ያለ ነው ምንድን ነው ካላችሁኝ፣ በመስቀሉ ክርስቶስ ተለውጧል። ለክርስቶስ የሚገባው አምልኮ፣ ለክርስቶስ የሚገባው ስራ፣ ለክርስቶስ የሚገባው መንፈሳዊ አገልግሎት ለማን ተሰጥቷል ማለት ነው? ለመስቀል ተሰጥቷል እያለ ነው ያለ ነው። እና ምን ይላል ቀጥሎ ደግሞ ይሁን ባለ መስቀል በሰማያት በላይሉ ዘነክሰ በምድር ከመ ያብርህ ለአሕዛብ ወለኩሉ ዓለም በፍስሐ ወበሰላም ወትረ ይሴባህ በቅዱሳን ይላል። ይኸውላችሁ ይሁን ባለ መስቀል በሰማያት በላይ ምን አለ? ነገሰ። በሰማይ መስቀል ይከበራል ማለት ነው። አለ ወይ? ማለት ይኸው እኮ ልቦለድ እኮ እንደዚህ ነው። ይሁን ባለ ዛሬ የመስቀል በዓል በላይ በሰማይ ምን ብሏል? ነግሷል። በምድርም በታች ከመ ያብርህ ለአሕዛብ ወለኩሉ ዓለም ለአሕዛብና ለዓለም ሁሉ ምን ይል ዘንድ ያበራ ዘንድ በፍስሐ ወሰላም ወትረ ይሴባህ በቅዱሳን ዘወትር በምስጋና ምን ይባላል? በቅዱሳን ይመሰገናል። ማን ነው ማለት ነው? ባለ መስቀል በሰማይ ነግሷል፣ በምድር ለሁሉ ያበራል፣ በቅዱሳን አንደበት ደግሞ ይመሰገናል እያለ
ይናገራል ማለት ነው። አንድ በጣም እንትን ያለኝ ነገር ላንብላችሁ። ምን ይላል? ዮም መስቀል አስተራየ ይላል። ዮም መስቀል አስተራየ እለማሰኑ ፍጥረተ አሰነየ ዮም መስቀል ተኬነወ ወዘተፄወወ ህዝበ በደሙ ቤዘወ ዕፀ መስቀሉ ለወልድ ተረክበ ዮም በቀራንዮ መካን ዘደፈኑ አይሁድ መስቀል ዕፀ ሕይወት ዕፀ መድኃኒት ይላል። ለእናንተ ለሊቃውንቱ ይገባቸዋል መቼም። ዮም መስቀል አስተራየ ዛሬ መስቀል ታየ ተገለጠ ማለት ነው። እለማሰኑ ፍጥረት አሰነየ የጠፉትን ሰዎች አሳመረ ወይም የጠፋውን ፍጥረት አሳመረ። ማን ነው? መስቀል ክርስቶስ አይደለም። እኛ በክርስቶስ ነው አይደለም ዓለም ዳነ የምንለው። ዓለም ዳነ፣ ዓለም ውበት አገኘ። እንደው ፍጥረት እንኳን ራሱ ውበት አገኘ የምንለው በክርስቶስ ነው አይደለ? በመንፈሱ ሰማያት ምን አገኙ ይላል? ውበት አገኙ ይላል መጽሐፍ ቅዱስ። ግን እነሱ ምንድን ነው የሚሉት? መስቀል ነው ይህንን ያደረገው ይላል። ዮም መስቀል ተኬነወ ወዘተፄወ ህዝበ በደሙ ቤዘወ መስቀል ተጠበበ። የተማረከውን ሕዝብ በደሙ ገዛው። አያችሁ፣ መስቀሉ ነው ደም ያፈሰሰው፣ ክርስቶስ አይደለም ማለት ነው። ይሄ መዘመር ለማን ነበር መዘመር የነበረበት? ለክርስቶስ ነው። ግን ይኸው መስቀል ተኬነወ ወዘተፄወ ህዝብ በደሙ ምን አደረገ ነው የሚለው? ቤዘወ ዕፀ መስቀሉን ለወልድ ተረክበ ዮም በቀራንዮ የእንጨት መስቀል ዛሬ በቀራንዮ ተገኘ ይላልና መካን ዘይፌኑ አይሁድ መስቀል ዕፀ ሕይወት ዕፀ መድኃኒት የሕይወት እንጨት የመድኃኒት እንጨት መስቀል ነው የሚለው። ስለዚህ ይኸውላችሁ አሁን በኢትዮጵያ ቤተክርስቲያን ውስጥ ማን ያዳናችሁ ብላችሁ የኢትዮጵያ ቤተክርስቲያን ብትጠይቁ ማን ያዳን? መስቀል ነው ማለት። ዕፀ ሕይወት እሱ ነው፣ ዕፀ መድኃኒት እሱ ነው። የተማረከውን ሕዝብ ነፃ ያወጣ እሱ ነው። ስለዚህ የኢትዮጵያ ቤተክርስቲያን እያደረገች ያለችው ነገር ምንድን ነው ብለን ካል በመስቀል ክርስቶስን ምን አድርጋለች? ሸፍናለች። ክርስቶስን ሸፍናለች በመስቀል ክርስቶስን ጋርዳለች። ክርስቶስ እንዳይታይ፣ ኢየሱስ እንዳይታይ። ይኸውላችሁ የሰይጣን አንዱ ስራ ይሄ ነው። በደንብ መረዳት ያለብን ይሄ ነው። የሰይጣን አንዱ ስራ ይሄ ነው። ጥሩ በሚመስል ነገር እውነትን መሸፈን፣ እውነትን መጋረድ። ይሄ ባህል ሲታይ ደስ ይላል። አለባበሱ ደስ ይላል። ስርዓቱ ደስ ይላል። ሰዎቹ ያተሰብስበው ሲታይ ደስ ይላል። ከሌላ ዓለም ሁሉ ፈረንጆች መጥተው ይመለከቱታል። ግን ማንን እየጋረደ ነው? ግን እውነተኛውን አዳኝ ክርስቶስን ግን እየጋረደ ነው ያለው። ስለዚህ ቤተ ክርስቲያን መስቀልን ምን እያደረገች ነው ከተባለ እያመለከች ነው። የመስቀል አምልኮ ነው በቤተ ክርስቲያን እየተፈጸመ ያለ። ብዙ ነገር አለ እዚህ የሚለው ብዙ ነገር ነው ያለው። ግን እሱን ልተውና ቃል በቃል ደግሞ መስቀል እንደምታመልክ አንድ ነገር ላሳያችሁ።